ከኢትዮጵያ ወጥቼ 13 አፍሪካ ሀገሮች ጦርነት ያለባቸው ሀገሮች 25 ዓመት ሰርቻለሁ በእያንዳንዱ ቦታ አገር ሲነሳና ሲወድቅ አይቻለሁ ሲወድቅና ሲነሳ አይቻለሁ ዝክረ ዳዊት ወልደ ጊዮርጊስ ሻለቃ ዳዊት ወልደ ጊዮርጊስ ለሀገርና ህዝብ ላበረከተውና በማበረከት ላይ ለሚገኘው ከፍተኛ አስተዋጽኦ በቅርቡ በተዘጋጀ ልዩ መድረክ ላይ ይመሰገናል ይከበራል ይሸለማል ዳዊት ወታደር ነው የህግ ባለሙያ ነው አስተዳዳሪ ነው በዓለሙ ማህበረሰብ ዘንድም ዕውቅና የተሰጠው ኩሩ ዲፕሎማት ነው ወገኖች ኑ ሻለቃ ዳዊት ወልደ ጊዮርጊስ ወልደ ዮሐንስን አብረንና መስግን ተገቢውን ክብር እንስጠው እንሸልመው ቦታው 8777 ጆርጂያ አቨኑ ዳብል ትሪ ባይ ሂልተን ሆቴል ሲልቨር ስፕሪንግ ሜሪላንድ ነው ቀኑ ኦክቶበር 25 2025 ሰዓት ከ4 እስከ 10 ፒኤም ሰላም ጤና ይስጥልን ተመልካቾቻችን እንደምን ዋላችሁ እንደምን አመሻችሁ ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን የአብይ አህመድ ሰራዊት በፋኖ አንዲት ታጋይ ላይ የወሰደው እርምጃ የአማራን ህዝብ ሊያስቆጣ የሚችል ከፍተኛ በደልና ጭካኔ የታየበት እንደሆነ እየተነገረ ነው በምርኮ የያዛትን የ19 ዓመት የፋኖ ታጋይን በከፍተኛ ጭካኔም ሰውነቷን ቆራርጦ የገደለበት ሁኔታ የሚያስቆጣ መሆኑን ነው ኮዱ እየተገለጸ ያለው የአማራ ፋኖ ብሔራዊ ኃይል የምዕራብ አማራ ቀጠና የቴድሮስ እዝ መግለጫ እንደሚሰጥም ተመልክቷል በዚህ ጉዳይ ላይ ዛሬ ልዩ ቆይታ እናደርጋለን በሌላ በኩል በጎንደር ትላንትና ውነት በተካሄደው እርቀ ሰላም የተለያዩ አካላት መግለጫ እየሰጡ ይገኛሉ የሁለቱም የፋኖ አደረጃጀቶች ደስታቸውን ገልጸዋል የፋኖ አደረጃጀት በአማራ ክልል በተለይም በጎንደር ያለውን ችግር በመፍታት ከዚህ በኋላ እርስ በርስ ከመዋጋት ይልቅ ብልጽግና ላይ ተባበርክንዳቸውን ለማሳረፍ ነው በትላንትና ሁለት በእርቀ ሰላሙ ላይ በይፋ የገለጹት የንን ጉዳይ እናንሳለን የአብይ አህመድ አገዛዝ አጣብቂኝ ውስጥ ገብቷል ካበደሩት አካላት ጋር ያደረገ ያለው ድርድር ያለ ውጤት መበተኑ ነው የተገለጸው አበዳሪ አካላት ጉዳዩን ወደ ህግ እንደሚወስዱት እየገለጹ ይገኛሉ በአሁን ሰዓት በአብይ አህመድ አገዛዝ በኩል በቀጣይ ስለሚደረገው ሁኔታ ግልጽ የሆነ መረጃ መውጣት አልቻለም እዚህ አሜሪካ የሚገኙት የአብይ አህመድ የፋይናንስ ባለስልጣናት ተጨማሪ ብድር ለማግኘት ያደረጉት ጥረትም አልተሳካም በዚህ ጉዳይ ላይ መረጃ እናውጣለን ማዳጋስካሩን ህዝባዊ ቢተኝነት በጨረፍታ እንመለከተዋለን አብራችሁን በመቆየት ዝግጅታችን እንድትከታተሉ የምንጋብዘው እኔ መሳይ መኮንን ከዚህ ዋሽንግተን ዲሲ መስፍን አማን ከኔዘርላንድ በጋራ በመሆን ነው መልካም ቆይታ ጤና ይስጥልን መስፍን መሳይ እንዴት አለ ሰላም ነው ወይ እንዴት ከረምክ እንግዲህ ቶሎ ተገናኝተናል አሁን ብዙ ጉዳዮች በፍጥነት እየሆኑ ስላሉ መገናኘታችንም ከዚህ የበለጠ ወደፊትም እንደሚሆን ተጠብቃለሁ መስፍን ቀደም ሲል ያነሳቸው ርዕሰ ጉዳዮች አሉ እነሱን ከመነካካቴ በፊት ያው ከህዝባዊ ቢተኝነት ጋር በተያያዘ ነው ኢትዮጵያ ላይ በተለያዩ ከተሞች ባሁን ሰዓት እንደው ጉዳያቸው ምንም ይሁን ምን አካባቢያዊም ይሁን የራሳቸው ጥያቄ ግን ህዝብ ተቆጥቶ አደባባይ ይወጣ ይገኛል በዚህ ወቅት ላይ በመቀሌ በሲዳማ በሃዲያ ሆሳዕና እንደዚሁም በአፋር ህዝብ ተቆጥቶ አደባባይ ወጥቷል በርግጥ ጥያቄያቸው አንድ አይነት ነው ማለት ባይቻልም ነገር ግን ለአገዛዙ እንብኝ ብለዋል በሲዳማ ሁለት አይነት ጥያቄ ነው የተነሳው አንደኛው ከደሞዛችን ለምን ሳንፈቅድ ተቆርጣላችሁ የሚል ነው ሌላው ደግሞ ለህዝብ የመጣውን ገንዘብ በርዳታ የመጣውን ገንዘብ ባለስልጣናት እየተቀራመቱ እየበሉት ነው በሚል ህዝቡ ጭምር ነው አደባባይ ወጥቶ ብልጽግና በቃው የሚል መልእክት ያስተላለፉ ያሉት በሃዲያም ተመሳሳይ ነው ብልጽግና አደጋ ገጥሞታል ሃዲያ ላይ ብለው ህዝቡ አደባባይ ወጥቶ እየገለጸ ነው በተለያዩ አካባቢዎች የህዝብ ተቃውሞ ዳር እያለ ነው ምናልባት ከዚህ ከሞዛምቢክም ሆነ በሌሎች አካባቢዎች እየተደረገ ካለው የጄነሬሽን ዚ የወጣቱ ትውልድ
እምቢተኝነት አብዮት ጋር ልናገናኘው እንችላለን እንደው መስፍን በዚህን ጀምር ብዬ ነው እንዴት እየተከታተልከው ነው ነው መሳይ ባለፈው ጊዜ ማውርተናል በቃ በጣም በቅርብ እየተከታተልኩት ነው በጣም የሚገርመኝ ነገር ነው ስትራይክ የሚያደርገኝ ፓርት ኢትዮጵያ ውስጥ ያለው ችግርና ማዳጋስካር ወይም ደግሞ ኔፓል ወይም ደግሞ ባንግላዴሽ ሌሎችም ሀገሮች በቅርብ ሞሮኮ ጭምር አሁን አመጽ የተካሄደባቸው ሀገሮች በአዲሱ ትውልድ ያለው ችግር ስታነጻጽረው ኢምንት ነው ኢትዮጵያ ውስጥ ያለው ችግር ምን የተራራቁ ቁልል የሚያክል ትልቅ ችግር ነው እነዛ ጋር ያለው ችግር በጣም መለስተኛ ነው በብዙ ነገር ስታየው እኮ ነው በጣም ስራ አጥነት ነው ወይም ደግሞ የአንድ የባለስልጣናት ሙስና ውስጥ መግባት ነው የመሳሰሉት ነገሮች ናቸው ኢትዮጵያ ውስጥ ያለው ነው ችግር ግን ላይክ የተደራረበ ችግር ነው በቃ በጣም አንዳንዴ በጣም አሁን ብዙ ሰዎች እንትሉ ይችላሉ ለመግለጽ ራሱ በጣም አስቸጋሪ እየሆነ ነው የመጣው በተለይ ብልጽግና ከመጣ ጊዜ ጀምሮ እንትኑ የኢትዮጵያ በአጠቃላይ ያስመዘገበች ያላቻቸው ሪከርዶች በሙሉ ውድቀቶች ናቸው ችግሮች ናቸው በቃ የኑሮ ውድነቱን የብር ዋጋ መቀነስ የድህነት መስፋፋት የሙስናው የመንግስት ብልግና ምን እንደምነግር አላውቅም የደህንነት የጸጥታው መበላሸት የስራ አጥነት የሚባል ነገር አሁን እኮ ስራ መጠየቅ መብት መሆኑ ቀርቷል በነገራችን ላይ አንድ ወጣት ዝም ብሎ ወጣት አይደለም ከዩኒቨርሲቲ ተመርቆ የሙያ ሰርቲፊኬት ይዞ በብቃቱን አስመስክሮ ወጥቶ ስራ መቀጠር የማይችልበት ሀገር እንደሆነ ተረጋግጧል ያ ሀገር መንግስትም ይሄን ነገር ሳይክድ በግልጽ ተናግሯል እንግዲህ አስበው ይሄ ሞሮኮ ወይም ኔፓል ወይም ደግሞ ማዳጋስካር የመሳሰሉት ሀገሮች ውስጥ እንደዚህ ነገር አይደለም የሚሆነው በነገራችን በጣም ከዚህ በጣም ያነሰ ምክንያት ነው የኢትዮጵያ ወጣት ምንነካው የኢትዮጵያ ህዝብን ምንነካው ምንልበት እንትን ወቅት ላይ ነበር ገባ እና እኛ ሀገር ያለው ችግር አይደለም አብዮት ሌላም ነገር ማስነሳት የሚችል ነገር አይደለም አብዮት አይደለም የህዝብ የመንገድ አመጽ ሌላም ነገር ማስነሳት ይችል ነበር እስ በጣም እንትን ፓዝል በጣም መፈታት ማይፈታ ጥያቄ ነው ባይዞ የተቆላለፈ ጥያቄ ነው አንድም ይሄ የብሔር ፖለቲካው ነው ሁለቱም ህዝብ ውስጥ በቃ ለረጅም አመታት የሰፈነው ፍራቻ ምን አገባኝነት እኔ ምን ቸገረኝነት እኔ ጋር ካልደረሰ በቃ ብቻዬን ልሙት አይነት ነገር ነው በቃ ብቻዬን ልብላ ብቻዬን ልሙት አይነት ነገር ነው በሽታ ነው በነገራችን ላይ እና ይሄ ነገር ሰው ማወቅ ያለበት ነገር መፍትሄው አንድና አንድ ብቻ ነው አብሮ በመቆም መታገል ነው ከዚህ ውጭ እንትን የለም እና ኢትዮጵያ ውስጥ በደንብ ለኢንተርኔት ቅርብ የሆነ ጄነሬሽን ዚ አለ በደንብ አለ እናያለን የቲክቶኩ ምናምን እኮ ያጥለቀለቀው የው ትውልድ ነው ግን መብቱ ላይ ስለሌላ ስለባለጌ ነገር ወይም ስለሌላ ጨብላቃ ነገር ለማውራት አሁን ምንም ችግር የለም ስለ መብት ስለ ነጻነት ስለ ዲሞክራሲ ስለ ሙስና ስለ መንግስት ብልግና መናገር የሚባል ነገር ላይ ግን ምንድነው አፈዘዘው የሚለው በጣም የሚገርም ነገር ነው አትሊስት አገር ውስጥ እንኳን አፈናው ቢበዛ እንደው ቢጠነክር ውጪ ያሉት ኢንስፓየር ያደርጉትም ወይ ውጪ ያለው በተመሳሳይ እድሜ ክልል ላይ የሚገኘው ወጣት እያደረገ ያለው እንግዲህ ተመልከት ባንግላዴሽ አይታል ጠቅላይ ሚኒስትሩ እንዴት በሄሊኮፕተር ሄዶ እንዳመለጠና እንት እንዳለ ማዳጋስካር ጠቅላይ ፕሬዝዳንቱ በሱሪ የተለያየ ማታለያዎች ለመጠቀም ጊዜ ስጡኝ እንዴ ያረጋለሁ አስተካክላለሁ ጠቅላይ ሚኒስትሩን እሽራለሁ ምናምን ቃል እየገባ ነው በቃ በቅቷል አልቆልሃል ብለው ፋታ ሳይሰጡት ይው ትላንትና ነው አይደል በፈረንሳይ አውሮፕላን አምልጦ የጠፋው አሁን ዱባይ ገብቷል የሚባለው እና እኔ በጣም እንትን የሚል ነገር ምንድነው ኢትዮጵያ ከዚህ የበለጠ ችግር ነው ያለው ከማዳጋስካር የበለጠ ችግር ነው ያለው የኢትዮጵያ ወጣት ግን እንዳልኩ ከአቻዎቹ ከእኩያዎቹ ጄነሬሽኖች ጄነሬሽን ዚ የሚባለው ማለት ማዳጋስካር ካለው ሞሮኮ ካለው ምን ካለው ጋር በጣም እንትን የሚል እንደውም በቁጥር እኮ በጣም ይበልጣል የኢትዮጵያ ወጣት በዩኒቨርሲቲ የሚገባውን ወደ 40 ነው ወያኔ ከፍቷል 40 ምናምን ዩኒቨርሲቲ ገብቶ ምንድነው ይሄ ነገር ለህዝብ ለራሱ እኮ ለህዝብ ቀርቶ ለራሱ እንኳን ለወደፊት መጻኢ ድሉ የማይቆረቆር ጄነሬሽን ምንድነው የተፈጠረው እንትን ትላል እንጂ ኢትዮጵያ ውስጥ ችግሩን እኮ አሁን እኮ በቂ ምክንያት አለ ኢትዮጵያ ውስጥ አመጽ ለማስነሳት በቂ ምክንያት አለ መርሳት የሌለበት ነገር ይሄውን ያለው የአማራ የፋኖ እንቅስቃሴ ሰላማዊ ትግል የሚባሉ የሰላማዊ ትግል አማራጭ የሚባሉት ነገሮች በሙሉ አማጦ ጨርሶ ነው ወደ ትጥቅ የገባው ገባ ይሄ ነው ሁሉ ጊዜ ሰላማዊ መንገዶች በተዘጉ ቁጥር
በሰላም መቃወም በሰላም ሐሳብን መግለጽ የመሳሰሉ ነገሮች በተዘጉ ቁጥር መንግስት ለህዝብ ጥያቄ ጆሮውን መድፈን በጀመረ ቁጥር ሌላ አማራጭ ይወሰዳል ምናልባት አላቅም እንግዲህ አሁን ይሄ በሲዳማ በሌሎችም አካባቢዎች የምናያቸው የትግራይ እንኳን ትንሽ ለየት ያለ ነው ሌሎች አካባቢዎች የምናያቸው አመጾች መንግስት ለነዚህ አመጾች ተገቢውን መልስ መስጠት ካልቻለ አንድም የበለጠ ሊጋጋሉ ይችላሉ የበለጠ ሊሰፉ ይችላል አድማሳቸውን ሊያሰፉ ይችላሉ እዛው በክልሉ ከክልሉ አልፎ ደግሞ ወደ ሌሎች አካባቢዎች መስፍን እዚህ ጋር ምናልባት እየመጣ ያለው አንዱ ጥያቄ ኢትዮጵያውያን ተከፋፍለዋል አንድም እኔም አንተም የምናቀው የቀድሞ የግንቦት 7 ሰው የሆነ አሁን ብልጽግና አካባቢ ትንሽ ሚንጎዳጎድ ሰው ነው ያለው ነገር ያለ የተከፋፈለ ማህበረሰብ ነው ህዝቡን ለማስጨረስ ካልሆነ በስተቀር የህዝብ በአንድነት ተነሱ የሚያስብል አጀንዳ የለም የሚል ነገር አንስቷል ኢትዮጵያውያን አንድ የሚያደርጋቸው አጀንዳ እንደዚህም ተከፋፍለውም ቢሆን የለም ወይ የዳቦ ጥያቄ አንድ አያረጋቸውም ወይ የሰላም እጦታ አንድ አያረጋቸውም ወይ አሁን የተነሳው አካባቢያዊ ጥያቄ ነው ሲዳማም አፋርም ሀዲያም በጉራጌም የተነሳው አካባቢያዊ ጥያቄ ቢሆንም ይሄን ሁሉ ግን ጭቆና ያመጣው አንድ ስርዓት ነው ስለዚህ ለምንድነው ወደ አንድ የማይመጣው ተስፋ ለማስቆረጥ እንዲያነቱ ነገር እየመጣ ነውና እዚህ ላይ ምን ማለት ይቻላል ጄነሬሽን ዚ ኢትዮጵያ ገብቷል ግን የተባበረክ እንዲያስፈልጋልና ይሄ ላይሆን ይችላል ተስፋ ለማስቆረጥ ከዛኛው መንደር እንዲ የተባለ ስላለ ነው የዚህ ነገር እኮ ኢንጂነሩ ዲዛይነሩ ወያኔ ነበር ወያኔ አንደኛው ይሄን ኢትዮጵያን በብሔር ከፋፈልበት ምክንያት ኢትዮጵያውያኖች ተባብረው ተነስተው የጋራ ጥያቄ አንስተው ስልጣኑን ቻሌንጅ እንዳያደርጉት ነው የማይኖሪቲ መንግስት ነው ሁሉ ጊዜ ስልጣን ላይ ለመቆየት ኢትዮጵያ ውስጥ ዲቫይድ ኤንድ ሩል የከፋፍለ ግዛ ፖሊሲ መከተላል ያንን ተከትሎ 27 ዓመት ስልጣን ላይ ቆየ ከዛ በኋላ ግን ህዝቡ ከበቂ በላይ ሞመንተሙ የተቀየረው እኮ ጎንደር ላይ ነው ታስታውሳለህ የኦሮሞ ደም የኔ ደም ነው ብሎ ማለት እንዳው መሳተና ጭድ የተባሉ ኃይሎች ተገናኙብን ተነሱብን እስኪባል ድረስ ማለት ህዝብ የፈለገውን አይነት ሴራ የፈለገውን አይነት ተንኮል የፈለገውን አይነት መከፋፈል ቢሸረም የሆነ ወቅት ላይ አብሮ መነሳቱ አይቀርም ችግሩስ ካይውል ዋናው ነገር ምንድነው መሰለ ይሄዚህ ነገር ዋናው ፋክተሩ ጭቆናው ነው ጭቆናው ራሱ ህዝቡን አንድ ያደርገው ኢትዮጵያ ውስጥ አሁን ተከፋፍሏል የሚባለው ለምሳሌ የሐኪሞች እኮ አንድ ላይ እኮ ጥያቄ ማንሳት ችለዋል በጣም በሚገርም ባልተለመደ ሁኔታ ከኢትዮጵያ ከዳር እስከ ዳር ከአዲግራት እስከ ወለጋ ከጎጃም እስከ ምናምን ያሉ ሐኪሞች ተመሳሳይ ጥያቄ ማንሳት ችለዋል ይሄ የሆነ ትንሽዬ እንትን ነው የሚቀረው እንጂ አይመስለኝም የተከፋፈለ ህዝብም ቢሆን መከራው አበሳው ችግሩ የብልጽግና አቅም ማነስ ህዝቡን አንድ ያደርገዋል ወደድንም ጠላንም እሱ ነው ብልጽግና አገዛዙ በፈለገው መንገድ የመከፋፈል ስራ ሊሰራ ቢሞክር አባቱ ወያኔን ተከትሎ ማለት ቢሞክር በሃይማኖት በመሳሰሉት ነገሮች ቢመጣ የህዝቡ ችግር አሁን ህዝቡ ከሚችለው በላይ ነው የሚለውና ተችሏል እኮ አይተነዋል እንደዛ ያለውም ሰውዬ ያውቀዋል እኮ 2018 ላይ አማራና ኦሮሞ ወይም ደግሞ ሌሎቹ ብሔሮች ምናምኖች አንድ ሆነው በአንድ ጥያቄ ዙሪያ ተሰባስበው እሳትና ጭድ አንዱ ሊያነድ ሊቀጣጠሉ የተዘጋጁ እንትኖች አንድ መሆን ችለው የኦሮሞ ደም የኔ ደም ነው የአማራ ደም የኔ ደም ነው ብለው ተነስተው ወያኔን እኮ ግባተ መሬቱን አፍጥነውታል ወደ መቀሌ ያባረውታል ይቻላል ፖሲብል እንዲያውም እኮ አሁን እኮ ያለው ብሶት አሁን ያለው ጭቆና ከዛን ጊዜው ምናልባት 20 30 40 ጥፍ የበለጠው የሚገርም እኮ ነገር እኮ የበለጠው እኮ የሚገርመው እኔ ምናልባት የምጠብቀው መሰለ ይሄ ነገር እንደዚህ የቆየበት የዘገየበት ምክንያት ሲመጣ በጣም አደገኛ መጣጥ ሊመጣ ይችላል በቃ ይሄ ማንንም ሊያቆመው የማይችለው ጎርፍ በጣም አደገኛ በቃ መሪዎቹን እንዲያውም የማምለጥ እድልም የማይሰጠው እና አብይ አህመድ በሄሊኮፕተርም ሆነ በምን ወደ ዱባይ ወደ መሸሽ የማይችሉበት እድል ቅጽበት እንኳን የማይሰጥበት እንትን ነው የሚመጣው ምናልባት ይሄ ነው የኢትዮጵያ እንትን ውስጥ ያለው ነገር ያቆየው የሚል እንትን አለ እንጂ አይቀርም ምንም እንትን የለም ብትከፋፍለው ሰው ነው ዞሮ ምንም አይነት ነገሮች ምልህ አሁን ቀኝ ገዢዎች እኮ አፍሪካን ሲገዙት በብሔር ከፋፍለውት ነው ግን የሆነ ወቅት ላይ ሁሉም አፍሪካኖች ነቁባቸው ማን ነው እንዴ እኛ እነዚህ ከአውሮፓ ከባህር አቋርጠው መጥተው እኛን አንተ ገሌ ብሔርና አንተ ጾናና አንተ ዙሉና አንተ ምናምን ብለው ከፋፍለው የሚገዙን እኮ
መሬታችን የሚቀሙት እኮ እንትን ስለሆነ ነው ስለዚህ አንድ ላይ መቆም አለብን ብለው ብዙ አፍሪካ ሀገሮች ነፃነታቸውን ያገኙት ከብሪቲሽ ኮሎኒያሊዝም በዛ እኮ ነው ሰዎች አንድ ወቅት ላይ የሆነ ፖይንት ላይ አላቸው የሆነ የሚገናኙበት እንትን አሁን ደግሞ ቴክኖሎጂውም አለ በጣም ነገሩን አቅሎታልና የማይቀር ነው በነገራችን ላይ የብልጽግና ውድቀት እኛም አላይለ በቃ እንደው እኛም እንኳን እናስቀረው ብንል ሊቀር የሚችል ነገር አይደለም በቃ ኦል ኮንዲሽንስ ይሄ በአብዮት አንድ አብዮት ለማፈንዳት አንድ አብዮት ለማቀጣጠል የሚያስፈልጉ ነገሮች ይሄ ኤሌመንቶች ቅመሞቹ በሙሉ በቃ ዝግጁ ናቸው በነገራችን ኢትዮጵያ ውስጥ በሙሉ የጦርነት ግጭቱ በየቦታው ያለው ግጭት የፖለቲካው መበላሸት የኢኮኖሚው ከሚገባው በላይ መላሸቅ በህብረተሰቡ ውስጥ ያለው ለመንግስት ያለው ጥላቻ መንግስት በህብረተሰቡ ዘንድ ያለው ታማኒነት ዜሮ መግባት የመሳሰሉት ነገሮች በሙሉ እውነቴን ነው ማለት ኢትዮጵያ ውስጥ አመጽ ለማስነሳት እኔ አስፈላጊ የሆኑት ቅመሞቹ አስፈላጊ የሆኑት ኤሌመንቶች ዝግጁ ናቸው ምናልባት የሚጠብቀው አንድ ትንሽ ነገር ነው በቃ ታስታውሳለህ ያኔ ኦሮሞ ፕሮቴስት በመሬት እንትን ተነሳ ጎንደር ላይ ደግሞ ማነው ኮሎኔል ደመቀን እናስራለን ብለው በቃ ትንሽ የሆነች አጋጣሚ የምትለኩሳት እሳት አጠቃላይ ስርዓቱን ይዞት ይበለዋል እንዳልኩ ግን ሲመጣ እንደመዘግየቱ አይደለም በጣም አስቀያሚ አይነት መጨረሻ ነው የሚኖራቸው የብልጽግና ሰዎች በጣም አስቸጋሪ ነው ኢትዮጵያ ሁኔታ ካለው አጠቃላይ የመንግስት ጭቆና በደል አንፃር አንዴ ከፈነዳና አንዴ ከጀመረ ፍጥነቱን ማንንም ይቆጣጣሩ አይደለም ስለዚህ የብልጽግና ሰዎች ተዘናግተዋል አብይ አህመድ ያው የበሰበሰ ዝናብ አይፈራም ብሎ በጀመረው መንገድ ቀጥሏል ሌሎች ግን ምናልባት ሊና ያላቸው ልቦና ያላቸው ቅን የሚያስቡ የብልጽግና ሰዎች ካሉ ግን የበለጠ አደጋ እንዳይከሰትና ሽግግሩ መጥፎ እንዳይሆን ከወዲሁ እርምጃ መውሰድ እንዳለባቸው ይታመናል በነገራችን ላይ መቀሌ በአሁን ሰዓት ለሶስተኛ ቀን አመጽ እየተካሄደ ነው ያ አመጽ ብልጽግና ሊጠቅመው ይችላል ብልጽግና ይፈልገዋል ነገር ግን ህዝብ ከተቆጣ ህዝብ ከተነሳ ምንም መመለሻ የለውም ሀዲያም ተመሳሳይ ነው ከብልጽግና ጋር የተያዘ ነው ሲዳማም ተመሳሳይ ነው ከብልጽግና ጋር የተያዘ ነው አፋርም እንደዛው ቡታጅራ የነበረው የብልጽግና ጉዳይ ነው ስለዚህ ሁሉንም የጋራም ያደርጋቸው ጨቋኛቸው አንድ አካል መሆኑ ነው አንድ አካል ከሆነ ይሄንን አካል ስለምንም ብለው በጋራ ክንዳቸው ማሳረፍ እንዳለባቸው ኢትዮጵያን ያቁታል እንዳልከው ጄኔሬሽን ዚ ቀስ ይያለ እየተራመደ ኢትዮጵያን ያንኳኳ ነው ወደፊት የሚሆነውን አብረን እናለን መስፍን እስቲ ዛሬ በተገናኘንባቸው አጀንዳዎች ላይም ደግሞ እናተኩር ሁለት ስሜቶች እየተፈራረቁብኝ ነው አንደኛው ትላንት በጎንደር የተፈጸመው እርቀ ሰላም ነው እርቀ ሰላሙ በጣም ሲጠበቅ የነበረ ነው እኛም ባንድሚው በሌላ እንደ ሚዲያ አጋርነታችን ለትግሉ በዚህ ጉዳይ ላይ ብዙ ነገሮችን ስናደርግ ነበርና እርቀ ሰላሙ መከናወኑ በጣም የሚያስደስት ነው በአንጻሩ በተቃራኒው ሌላ ስሜት ውስጥ ከቶ እንደው በጣም አጥንት ውስጥ ድረስ በዘለቀ ሐዘን እየመታን ያለው ደግሞ ያንዲት የፋኖ ታጋይ በአገዛዙ የተወሰደባት የጭካኔ እርምጃ ነው ከሱን ጀምር ፋኖ በአለም ትባላለች 19 ዓመቷ ነው በዚህ ድማዋ ብዙ ነገር ማድረግ ትችል ነበር እንደሌላው የኢትዮጵያ ወጣት የምን ትግል ነው የምን ጫካ ነው ብላ የራሷን የግሏን ህይወት መምራት ትችል ነበር ግን ያማራ ህዝብ ተበደለ ያማራ ህዝብ የሉና አደጋለሁ ብላ በረሃ ወጣች ጫካ ወጣች ስትታገል ቆየች አሁን በመጨረሻም በአገዛዙ የጭካኔ እርምጃ ተወስዶባታል መስፍን ታሪኩ በጣም ከባድ ነው እዚህ በአደባባይም ለመናገር ይከብዳል ከያዟት በኋላ በግዳጅ ላይ ያለች ነው የተያዘችው በተመታን የተያዘችው ነገር ግን በአሰቃቂ ሁኔታ ከገደሏት በኋላ ጡቷንም ቆርጠዋል ላይ የጻፈችውን አማራ በሚል የጻፈችውን ንቅሳትም እንደዚሁ ቆዳዋን ገፈው ነው የጣሉት ወይም ደግሞ ያስወገዱት ብዙ ቦታ በስለት ተልትለዋታል አስክሬኗንም ማንኩሳ ከተማ አውራ ጎዳና ላይ ነው ጥለው የሄዱት እጅግ የሚዘገንን ነው ይሄንን የሰማው ሁሉ አዝኗል የሰው ልጅ ርራ ያለው ልቡ ለመልካም ነገር የተነሳ የሰው ልጅ በሙሉ ይሄንን ነገር ሲሰማ እጅጉን ያዘነው እስቲ መስሙ ስለዚህ ጉዳይ በተወሰነ ደረጃ ያንተን ስሜት እስቲ አጋራ ምንድነው መሰለ I'm just like ዛሬ በጣም አስቀያሚ ቀን ነው ማለት እንዳጋጣሚ ደግሞ የሆነ ግራፊክስ የሆነ ቪዲዮ ማይቼ ነበር በጣም ባላዩ ምልዝ ቀኑ ሙሉ ማለት የሚረብሽ ነገር ነው ዛሬ ባላዩ ደስ ባለኝ ነበር ቪዲዮ ነው ያየሁትና
ይሄ ዝም ብሎ ወሬ አሁን የምናወራው ዝም ብሎ እንትን የተፈጠረ ወሬ ምናምን አይደለም። በተጨባጭ ማስረጃ ያለው ማን እንደሆነች የሚታወቅ ያ ብቻ ሳይሆን ግፉ ያ በደሉ ከተፈጸመ በኋላ ያ ቦታ ያሁን ያልከው ቦታ ላይ አስከሬኗን ጥለው ያ የተባሉት የሰውነት አካሎቿ ጎለው የሚታዩበት ሁኔታ ነው ያለውና አንድ ሰው በጦርነት ህግ ማንኛውም ሰው ይማረካል። ያለፈው ሳምንት አይተናል አይደለ? በወሎ ግንባር በመስራቅ አማራ በጣም በብዙ ሺህ የሚቆጠሩ የብልጽግና ወታደሮች ተማርከዋል። በጥሩ ሁኔታ ነው የተያዙት። እንዲያውም ከዛም አልፎ ቀይ መስቀል እንዲረከበው ነው ብልጽግና ማን ነው ፋኖ ጠይቆ ቀይ መስቀል ሰባይ በሆነ መንገድ እነዚህን ምርኮኞች ቁስለኞቹን ጨምሮ ተረክቦ ወደሚገባው ቦታ ያሻገረበት ሁኔታ ነው ያለው። በሌላ በኩል ይሄ የምናየው ብልጽግና ልጅቷ 19 ዓመቷ ነው። በጣም ገና ልጅ ነው ማለት ልጅ የሚባለው ነገር በጣም አይገልጻትም። በዚህ ደረጃ ጭካኔው ምልኔ እንዲህ አይነት ሰው እንዲህ አይነት መልክ ምናምን እያየ ሰውነት ጡት ለመቁረጥ ቆዳ ለመክፈፍ ምናምን መነሳት ማሰቡ ራሱ በጣም የሚገርም ነገር ነው። በነገራችን ላይ ምንድነው እንደዚህ ምን አሰብኩ ምንድነው ለምንድነው እነዚህ ሰዎች እንደዚህ ያስጨከናቸው ምንድነው ምክንያቱ ምናምን ነገር ይንተን አልኩ። በቃ ትልቁ ነገር ፍርሃታቸው ነው። ውስጣቸው ያለው ፍርሃት፣ ውስጣቸው ያለው ጥላቻ፣ ውስጣቸው ያለው በቃ መበርገግ ነው። እሷን አግኝተው እንግዲህ ፋኖን በነገራችን ላይ ፋኖን በዚህ ደረጃ በቃ እንደዚህ ነው የሚያደርጉት። በቃ ለሌሎቹ የፋኖ መሪዎች ተዋጋዮች መልእክት ነው። እናንተንም ብንይዛችሁ እንደዚህ ነው የምናደርጋችሁ ነው። እና አሁን አንዳንድ ሰዎች መንግስት ምርት አድርጓልና እጅ እንሰጣለን ብለው የሚያስቡ ሰዎች ካሉ በደንብ ሊያስቡበት የሚገባ ነገር። ለማንንም አይደለም እጃቸውን የሚሰጡት፣ ለአውሬ ነው እጃቸውን የሚሰጡት። በቃ ጀስት የሆነ አፉን የከፈተ አዞ እዛ ውስጥ ነው ሰውነትን የምታስገባውና እኔ በጣም ለማሰብ ከባድ ነው። ቪዲዮን አይቼዋለሁ፣ እምየዋለሁ። በዚህኛው ዘመን ይፈጸማል የመንግስት መደበኛ ሰራዊት ይፈጸማል ብዬ ልጅቷን ደግሞ በኋላ ፎቶ አለጥፎ ሳይ እንዴት ይመጣል እንዴት ይሆንላቸው አንድ ሰው እንዴት ይሆንለታል? ቢላ አንስቶ ወይም ደግሞ ሌላ መቁረጫ ነገር ስለት ነገር አንስቶ ጡቷን ለመቁረጥ ቆዳዋን ለመክፈፍ ምናምን መሳይ። ግን ይሄ ነገር ለታሪክ ይቀመጣል። ይሄ ወንጀል ነው፣ የጦር ወንጀል ነው፣ አስከፊ ወንጀል ነው፣ በሰብአዊ ፍጥረት ላይ የተፈጸመ ወንጀል ነው። ወንጀሉ ዝም ብሎ ተፈጽሞ እንዲሁ አዝነን እንደው በቃ እቺ ልጅ በአለም እንደዚህ ሆነ እንዴት ተፈጸመ ብለን የምንተው ነገር አይደለም። ማስረጃ ያለው ወንጀል ነው። በነገራችን ላይ ይሄን ቅድም ያልኩ ቪዲዮ አለ። አሁን እዚህ ላይ ሼር ማድረግ አይቻልም። ብዙ ሰዎች አይተውታል፣ ብዙ ቦታ ደርሷል። ማስረጃው አለ። ይሄንን ወንጀል ብርሃኑ ጁላ ይጠየቅበታል። የፈለጋችሁትን ነገር አድርጎ ብሎ ማለት ነው። መሐመድ ተሰማ ይጠየቅበታል። ይሄን ነገር አብይ አህመድ የትም ቦታ ቢሄድ ይጠየቅበታል። የገቡበት ገብተን የዚችን ልጅ ደም የዚችን ልጅ እንደዚህ የሆነው ነገር በነገራችን ላይ ፍትህ እንዲያገኝ እናደርጋለን። በእውነት ይሄ በጣም እኔ ለራሴ የምገባው ቃል ነው። በጣም ስሜት የሚነካ ነገር ነውና ብዙ ነገር አለ። ሴት ልጅ ነች 19 ዓመት ደግሞ ሲባል በጣም ከባድ ነው። እኔ አዶን ነው ማለት እነዚህ ሰዎች አሁን ሄደው ገብተው ምግብ ይበላላቸዋል እንደዚህ የፈጸሙ ሰዎች እነሱ ብቻ አይደሉም። በነገራችን ላይ ከዚህ አሁን ብልጽግና ከሚባለው ኃይል ጋር የሚሰሩ የአማራ ብልጽግና ሰዎች የአማራ ተወላጅ ሆኑ ሰዎች ሪሊ አሁን አይምሯቸውን አሁን ይሄ ነገር ይቀበለዋል? እቺ ልጅ አሁን የተፈጸመባት ነገር እንትን ነው ብሎ ያስባሉ? ጃውሳ ፋኖ ነች፣ ስለዚህ ምንም አይነት ነገር ቢፈጸም ትክክል ነው ብለው ያምናሉ? ይሄን ህሊናቸው ይቀበላል? በእነሱ ቤተሰብ አባል በእነሱ ልጅ ላይ ይሄ አይደለም እንደው ትንሽ የመርፌ ምላጭ ሰውነታቸውን ቢቆርጣቸው እንዴት ነው የሚሰማቸው ያውቁታል? በጣም እንትን ነው ማለት በጣም ሰውን ስሜት እንትን የሚል ነገር ነው። ይሄንን ምለው ለሌላ ለወሬ ብቻ በደንብ በተጨባጭ የተደረገ የታየ ማስረጃ ያለው ነገር ስለሆነ ነው። እኔ መልእክት በጣም እንትን ምለው ምንድነው ከብልጽግና ጋር ለሚሰሩ የአማራ ተወላጆች ወታደርም ሲቪሊያንም ለሆኑት ይሄን እንትን ተመልከቱ። በእርግጠኝነት ታዩታላችሁ። ግቡና አስቡበት። ይሄ መጨረሻችሁ ሊሆን ይገባል። እንደዚህ አይነት ግፍ አውሬ ከዚህ አይነት መንግስት ጋር ነው የምትሰሩት። ብዙ ወታደሮች ተፋላሚዎች በግፍ ሲማረኩ አይተናል።
ግን በዚህ አይነት ደረጃ አይ ዶንት ኖ ለማሰብ የሚከብድ ነገር ነው። ስለዚህ አስቡበት። ይሄ ምናልባት አንደኛው ምልክት ደውል ነው። በቃ ይሄ እንዲህ አይነት ግፈኛ መንግስት ጋር መስራታችሁ እንደው አንዳንዶቻችሁ የማትታወቁ እንኳን ቢሆን ህሊናችሁ ራሱ ይወቅሳችሁ። በአለም ይችልጅን ዝም ብላችሁ ፎቶዋን ተመልከቷት። ዝም ብላችሁ በእውነት ነው ለምሳሌ አሁን እንባ እየቀረበኝ ነው። እንደዚያ ማልቀስ ምን ይባለው እንባ የሚባል ነገር የማይወጣ ይዘውዬ ነው። ዝም ብላችሁ መልኳን ተመልከቷት እና እኔ ጀስት እንዴት እጅ ይነሳል ገና እኮ ምንም ነገር እንትን ያለሽ ነች። እኔ እንጃ አካሏ ራሱ መጠንከሩን እንጃ። እቺ ልጅ እንዲያውም ተማርካ ቆስላ ስታገኛት እንዲያውም ሌላ አይነት እንክብካቤ ነው ማድረግ ያለው። ዝም ብላችሁ ተመልከቷት። በነገራችን ላይ ይሄ ነው ለኔ እንትን ነው የአማራ ብልጽግና ከአማራ እንትን ወጣችሁ አብራክ ወጣችሁ ብልጽግና ጋር ውስጥ ያላችሁ አንሰው ተመልከቱ። ይሄን ነገር ተመልከቱ። ህሊናችሁ ቀሳችሁ። የዚች ልጅ አሰቃቂ በሆነ መንገድ የተፈጸመው ግፍ ህሊናችሁ ቀሳችሁ። ሌላው ለፋኖ መሪዎች ለፋኖ ታጋዮች ነው። እንዲህ አይነት መስዋዕትነት እየተከፈለ ነው። እንዲህ አይነት ዋጋ እየተከፈለ ነው። እቺ ልጅ 19 ዓመቷ ነው። ምናልባት ሁላችንም እንደምናደርገው ልትማር መማር ትፈልጋለች። ትምህርት ቤት ገብታ ዩኒቨርሲቲ ልገባ ትችላለች፣ ወይም በስደት ሌላም ቦታ ሆና እንትን ትላለች፣ ወይም ደግሞ እዛው አካባቢዋ ከአንዱ ጋር ትዳር መስረታ የቤተሰብ ኃላፊ ልትሆን ትችላለች። ነገር ግን ይሄ የህዝብ ዓላማ ይዛ የህዝብ እንትን ብላ ተሰልፋ ነው መስዋዕትነት የከፈለችው። የዚች ልጅ መስዋዕትነት ከንቱ ሆኖ መቅረት የለበትም። ከንቱ ሆኖ እንዳይቀር ደግሞ እናንተ አንድ ሆናችሁ አንድ ነገር ማሳየት መቻል አለባችሁ። በሚመጣው ጊዜ ውስጥ አንድ ነገር ማየት አለብን። በነገራችን ላይ ይሄ እኔ እንደ ግዴታ ነው የምጥለው። አንድ ነገር ማየት አለብን። መግለጫ ማውጣት መለፈፍ አረጎራው ማለት ምናምን አይደለም። አንድ በተግባር እቺ ልጅ ወድቃ እንዳልቀረች እቺ ልጅ እንደዚህ አይነት ግፍ ተፈጽሞባት እንዳልቀረች አንድ ነገር ማሳየት መቻል አለብን። ሐውልት ማቆም ነው ለሷ። በነገራችን ላይ ፋኖ አንድ ሆኖ ይሄንን ትግል ለስምረት ማሳካት መቻሉ ለዚች ልጅ ሐውልት እንዳቆመላት ነው የሚቆጠረው። በጣም ይሄን ነገር ጎንደርም ያሉት ሸዋም ያሉት ወሎም ያሉት ጎጃምም ያሉት ሌላም ወለጋም ያሉት ፋኖ መሪዎች ይሄን ነገር በጣም እንትን ሊሉ ይችላል። በቃ የዚች ልጅ ሁሉ ጊዜ በጣም እንትን ነው ባይዞ ልጅቷ ዛሬ ቀኑ ሙሉ ፊቴ ላይ እየተመላለሰች ስትመጣ ነው። በቃ የማንኛውም የምትወስኑት የፖለቲካ ውሳኔ እቺ ልጅን እያሰባችሁ አይምሮአችሁ ላይ እየመጣስቡት እና ጀስት በጣም መሳይ በጣም ያሳዝናል። ማለት ልጅ ነች። እኔ አይ ዶንት ኖ በተለይ ልጅ ያላቸው ቤተሰብ ያላቸው ሰዎች እንዲህ አይነት ነገር ተፈጸመ ሲባል ምን ሊሰማቸው እንደሚችል አላውቅም። በጣም አሳዛኝ ነው እውነት ለመናገር መስፍን እንዳንተ ነው። እኔም ዛሬ ቀኔ ተበላሽቶ ነው ያለው። ልጅቷ ወስና ነው የገባችው ልትሞት እንደምትችል ያው መሳሪያ ያነሳችለት ይሄን ትግል የተቀላቀለችለት ሞት እንዳለ ወስና እንደገባች ምንም ጥርጥር የለውም። አሁን እኮ መሞቱ አይደለም ልትሞትማ ነው መሳሪያ አንስታ ብረት አንስታ ጫካ የገባችው። ነገር ግን አገዳደሉ እንዲህ አይነት ጭካኔ እኮ መልእክት አለው፣ ለአማራ ህዝብ መልእክት አለው። እነዚህ በጭካኔ የተሞሉ ከያዙት መሳሪያ ከሚገድለው በላይ ጭንቅላታቸው ውስጥ የተጠቀጠቀው ጥላቻ በጣም አደገኛ ነው። በጣም አደገኛ የመጀመሪያ አይደለም መስፍን። በነገራችን ላይ ባለፈው አመትም እንደዚሁ ደቡብ ጎንደር ወደ እስቴ አካባቢ የሆነ ቦታ በደንብ ሲመቱ ጊዜ አከርካሪያቸውን የሚሰብር ጥቃት ሲፈጸምባቸው ጊዜ በንዴት መንገድ ላይ ማሳ ላይ የነበሩ 5 አርሶ አደሮችን እዛው ማሳቸው ላይ ገለው ቆዳቸውን ገፈው ሜዳ ላይ ጥለዋቸው ሄዱበትንም እንደዚሁ አሳዛኝ ጊዜ እናስታውሳለን። ወልዲያ በሕክምና ላይ ነበረ አንድ የፋኖ ታጣቂን ከዛ ከሆስፒታል አውጥተው በታንክ ጨፍድደው ወይም ጨፍልቀው ያንን የቀረውን ምንም የማይታየውን ታንክ ከወጣ በኋላ ያስክሬን እኮ እንደው ለመቅበርም የሚቸግር ነው እሱን እየጎተቱ ሄዱበትንም እንዲህ አይነት ጭካኔ ያሳዩ ሰዎች ናቸው። እውነት ኢትዮጵያዊነት ነው። እኛ ኢትዮጵያዊ ስንባል እኮ መለያችን አንድም ከዚህ ጋር ያለን ርቀት ነው ከጭካኔው ተግባራት ጋር። ባለፉት 7 ዓመታት በአብይ ዘመን ያላየነው ጭካኔ የለም። እውነት የዚች ልጅ ግፍ የአማራን ህዝብ ምክንያት እንዳለው ብረት ያነሳበት ምክንያት እንዳለው ከምንም በላይ ማሳያ ነው። አንተ ተከስካቸው ሰዎች አሉ በስም እንጥራቸው ግድ የለም እንዲህ አማራ ብልጽግና ስትል እንዲው በጅምላ ይጠሩና መደበቂያ ሊያገኙ ይችላሉ። እነ ደመቀ መኮንን በርግጥ አሁን ከነሱ ጋር በጥሮታ ወጥቶ ሊሆን ይችላል፣ ግን በቅርቡ ፓርላማ ላይ አይተናል።
አሁንም አለ ማለት ነው እነ ብናልፍ አንዱ ዓለም እነ ማናቸው መላኩ አለበል እነ ተመስገን ጥሩነህ አሁን በአማራ ክልል ምስለኔ አስተዳደር ምንድነው አሁን ለዚህ የሚሰጡት ምክንያት አሁን አንዳንድ የብልጽግና በጣም የኮተታም የሆኑ ካድሬዎች ይሄ ምንድነው የብልጽግና ዲጂታል ሚሊሻዎች እንደ ገጥመን መስሎን ይያሉ ነው እንደ መግጠምማ ያው ከጀግኖች ጋር ሄዱና ተጋጠሙ እሱን ማንንም ያለ የለም ሄዱና ዛ ጫካ መሳሪያ አንስተው ንግጠማችሁ ካሉት ጋርማ ሄዳችሁ ተጋጠሙ እንደነዚህ እንዲያን ጭካኔ ግን ጀግንነት አይደለም ይሄ ገጥሞን መስለን የሚባለው ከማንንም በላይ በጣም አረመናዊ መገለጫ ነው እንደዚህ የሚሉ ትላንት አብረን የነበርናቸው ሰዎች በዚህ ጉዳይ ላይ ያዙት አቋም ራሱ እጅግ የሚዘገንን ነው እንዴት አንድ ጠረጴዛ ላይ አብረን በላን እውነት ለመናገር እንዴት አንድ ቦታ ላይ አብረን ታየን ከነዚህ ሰዎች ጋር እንዴት አንድ ሚዲያ ላይ አብረን እንደዚህ ለህዝብ ቀረብን እውነት ለመናገር ከምንድነው በሬ ካራጁ ይውላል የተባለው ትክክልም መገለጫው አሁን ያለውና ይሄ ለትግል ያነሳሳ የአማራን ህዝብ ሊያስቆጣ ፍትህ ወዳድ የሆነውን የኢትዮጵያዊ ሁሉ ሊያስቆጣ እንደዚሁም በውጭ ያሉ ኢትዮጵያውያን ደግሞ ይሄን ጉዳይ ይዘው በዓለም አቀፍ ፍርድ ቤት አገዛዙን ተጠያቂ ማድረግ አለባቸው ከዚህ በላይ ምን ሊመጣ ነው መስፍን ልናስብበት ይገባል እቺ ልጅ መስዋዕትነት ከፍላለች ታሪክ ጽፋን ሄደችው በወርቃማ ያ ትግል ታሪክ ውስጥ ስሟ ገዝፎ ይኖራል ወደፊትም መሞት ሁላችንም እንሞታለን ስንት ያማራ ወጣት አለ ይሄን ትግል ትቶ በየቡና ቤቱ ድራፍት እየጠጣ የሚሞትና አልባሌ ነገር ላይ ህይወቱን የሚያሳልፍ እቺ ልጅ ግን ታሪክ ጽፋን ያለፈችው ምንም የሚቆጫት ነገር የለም በለጋድሚያዋ መሄዷ እኛ ለቀረን ባለዳ ሆነን እንኖር ይሆናል በተረፈ ግን እሷ ምንም የሚቆጫት ነገር የለም በጧቱ አተናታል ብትኖር ብዙ ታሪክ ልትሰራ ትችላለች ነገር ግን መስዋዕትነቷ ትልቅ ነገር ነው ያማራ ህዝብ እውነት ለመናገር ከምክንያትም በላይ ያለው በረታ አንስቶ ጫካ ለመግባቱ መስፍን እስቲ በዚህ ጉዳይ ላይ ተወሰነ ነገር እንበልና ወደ ሌላው ርዕሰ ጉዳይ እንሄዳለን ምንም ጥርጣሬ የለውም መሳይ ምንም ጥርጣሬ የለውም በነገራችን ላይ ብዙ ጊዜ እንደዚህ እንትን ላይ ጀግና የማረከውን ያከብራል ባይዞ በብዙ ጦርነቶች ላይ ጀግና ከሆንክ ጠላትህን ማርከው በደንብ ነው የምታከብረው ፈሪ ነው የማረከውን እንኳን ሬሳ የገደለውን ሬሳ ያምንም ባይዞ ፈሪ ምክንያቱም በቃ ፈሪ ምን ጊዜም ፈሪ ነው የሞተን ነገር ሁላ የሚፈራ ነው ኢትዮጵያ ታሪክ ላይ ሁሌም ይባላል አጼ ምኒልክ አጼ ንጉስ ተክለ ሃይማኖትን ማርከዋቸው ምንድነው አደረጉ የተባሉ ቤተ መንግስት ወስደው እግራቸውን አጠቡ ምን በኢትዮጵያ ታሪክ በየትኛውም ሀገራችን ታሪክ አንድ ሰው የፈለገ ነገር አድርጎ ሊገልህ ተነስቶ እንትን ጦር ወሮብህ እንኳን ስቶ እንኳን ከማረከው እጁን ከሰጠ በኋላ ምንም ከቆሰለም በኋላ ሰባዊነት የሚባል ነገር አለ በኢትዮጵያ ታሪክ ብቻ ሳይሆን በማንኛውም የሰው ልጅ የዓለም ታሪክ ላይ ማለት ህሊና የሚባል ነገር አለ እና በእንትን በጦር እንትን እኔ ብዙ ነገሮች ምርኮች አሉ በተለይ ደግሞ የቆሰለ ከሆነ እንዲያውም ኤክስትራ ለየት ያለ እንክብካቤ ነው የምታደርግልህ ሴት የ19 ዓመት ልጅ ገና በጣም የሚገርም አይነት በጣም ትንሽ እድሜ ላይ የምትገኝ ልጅ ሴት ቆስላ አግኝታት ጡቷን የሚገርም ለመግለጽ ይከብዳል በጣም እንትን ሰውነቷን ተልትለ ቆዳዋን ገፈ ምን አይነት እርካታ ነው የሚገኘው ፈጻሚዎቹ ፈጻሚ ናቸው ቅድም ያልከው ነገር ነው ያማራ ብልጽግና ተመስገን ጥሩነህ አረጋ ከበደ መላኩ አለበል ማምር ተሰማ ምናም ብዙ የምትላቸው ሰዎች እስቲ ዛሬ ግቡና ቤታችሁ ልጆቻችሁን ተመልከቱ ሴት ልጆች በርግጠኝነት ይኖራቸዋል አላችሁ ተመልከቷቸው እስቲ ልጅ በአለምን አስቧት አንዷ ከእሷም ትንሽ ቅድም ያልኩት ነገር እኮ ምላጭ ብትሸርፋት እንዴት ስሜት ነው የሚሰማችሁ አይነ ስሜት ነው የሚል እሊላችሁ ቀሳችሁ እቺ ልጅ መዋቀሻ ነች በነገራችን ላይ እቺ ልጅ መዋቀሻ እቺ ይሄንን ግፍ አይታችሁ አሁንም ከብልጽግና ጋር መቀጠላችሁ እንዴ የእንትኑን በቃ የንስሐ እድላችሁን ነው ያጠበባችሁት የመጣው በነገራችን የንስሐ የምህረት እድላችሁን ነው ያጠበባችሁ እንዳልኩት የፋኖ መሪዎችም ይሄ የበዓለም መስዋዕትነት የበዓለም የከፈለችው ዋጋ አይ ቲንክ እንትን ምልክት ሲምቦል ሊሆን ይገባል
የወደቀችለት ዓላማ እንደዚህ አካሏን በሰቀቀ ህይወቷ ካለፈም በኋላ አካሏን በሰቃቂ ሁኔታ ያጣችለት ዓላማ ተልከስክሶ እንዳይቀር ተልወስውሶ እንዳይቀር የምትችሉትን ነገር ማድረግ አለባችሁ በእውነት ነው ማለት በእውነት በጣም እንት በዚህ ህሊናው የማይወቀስ በትንሽ ነገር አፋባ አባባሃ ምናም በዚህ ስም አራት ስም ሁለት ስም አውጥታችሁ በዚህ የምትጓተቱ እንትኖች ፕሊዝ ይሄ ከዚህ በላይ እንትን የለም የአማራ ህዝብ ኮዝ የአማራ ህዝብ መከራ እቺ አሁን ይሄን ስላየን ነው ተፈጽሟል እኮ ወለጋ ንጹሃን እንደዚህ በትጥቅ እንትግስቱ የሌሉ ንጹሃን አማሮች ወዳቸው ተቀርቶ እኮ እንትናቸው ታይቷል ይሽላቸው ታይቷል አርሲ አካባቢም ታይቷል ሌሎች አካባቢዎችም ታይቷል እኮ የአማራ ህዝብ መከራ እንደዚህ ነው ይሄንን ነገር ማስቆም የሚቻለው ቁርጦ መታገል ይሄን ትግል ለድል በማብቃት በነገራችን ደግሞ እንደሚበቃ አይተናል ያለፈው የምስራቅ አማራ የነበረው ትግል በእውነት ነው ማለት ትንሽ ነገር መስራት ከተቻለ የመንግስት ጦር የብልጽግና ጦር ድርምስምሱ እንደሚወጣ ሳይቶናል እንደው በደንብ እንደው አለመተባበርና የሆነ ቅንጅት እንትን አለማድረግ ነው እንጂ በነገራችን ላይ የሲሪያ አፌዛር አሳድ እንዴት እንደወደቀ ታሳውዛ ስንት ሳምንት ነው 3 ሳምንት ነው 2 ሳምንት ነው እንግዲህ በአረቡ ዓለም በመካከለኛው ምስራቅ ጠንካራ የሚባለው በቃ ተወዳዳሪ አይገኝለትም የተባለ የሲሪያ ጦር በ3 ሳምንት የትጥቅ እንቅስቃሴ ተደርምሷል ያሁላ ጀነራል ያሁላ ታንክ ያሁላ የት እንደገባ ሳይታወቅ ማለት because የነበሩት አማጺዎች ምንም ይሁን ምንም አላማቸው በእርግጥ ቱርክና አሜሪካ ምናምን ረድተዋቸዋል ግን አንድ ሆነው መታገል ችለው ስርዓቱን የ40 አመት ስርዓት ነው ገርሰሰዋል መገርሰስ ተችሏል የአማራ ህዝብ ትግል ደግሞ ከዛ የበለጠ ኮዝ አላማ አለው በደንብ የታወቀ ሁሉም ሰው የሚስማማበት ሁሉም ሰው በእንትን በስስት የሚያዩ እንትን አለ ችግሩ የጠፋ አለመናበብ ነው መናበብ ካለ ይው አይተናል ወሎ ላይ ከየት ነው እቺ ከጋሸና ከየት ነው ከአንድ ከተማ ጀምሮ እስከ አቀስታ መካነ ሰላም ምናምን የሮጠ ሰራዊት በኋላ ደግሞ ሲበሰበት አይ እነሻቢያን ወያኔ ገብተው ከኋላ ግዟቸው ነው እንጂ እነሱ ብቻቸውን አሸነፉኝ ብሎ ማልቀስ ይቻላል ነውና ይቻላል ይሄን ነገር ማድረግ ይቻላል የጠፋው አንድ ነገር ነው መናበብ መተባበር መቀናጀት ሲንክሮናይዝ ማድረግ ነውና የዚች የዓለምን መስዋዕትነት እነቴ ነው መዋቀሻ ላይ ሆነን ይገባል በከንቱ እናስቀረው ይሄ ነው መልእክቴ መሳይ ስሜት ይነካል ስሜት ይነካል ለመስፈን ግን ያው መስፈንጠሪያም ሊሆን ይችላል የአማራ ህዝብ ትግል ያው 2 አመት አልፎታል ከዚህም በላይ የተዘናጋ ካለ ትግሉን በተለያየ መልክ የሚገልጹ ወገኖች አሉ እነሱ መቼም ከፍርድ አመልጡም እውነት ለመናገር ከብልጽግና በላይ ተጠያቂ የሚሆኑ እዚ በአብን ዙሪያ የተሰበሰቡ በአማራ ብልጽግና ዙሪያ የተሰበሰቡ ከብልጽግና ከነ አብይ አህመድ ባልተናነሰም ክህደትን የፈጸሙት እዚ ህዝብ ላይ እውነት ቀደም ሲል እንዳልከው አሁን ቤታቸው ገብተው ልጆቻቸውን በምን አይናቸው ያያሉ ሴት ልጆቻቸው እውነት የሚበሉት እንጀራ ከጉሮራቸው ወርዶ አንጀታቸው ላይ ጠብይላል በጣም ጨካኞች ናቸው የሆነ ነገርማ ማድረግ አለባቸው ይሄንን ካላደረጉ ከነ አብይ ባልተናነሰ እንደም በበለጠ ሁኔታ እና አብይ አንደኛቸውን ወስነው የገቡበት ጉዳይ ነው የኛ አካል አይደለም ብለው ይሄ ማህበረሰብ ሊጨፈጭፉት ወስነው የገቡ ናቸው እነሱ ግን በዚህ ህዝብ እየማሉ ለዚህ ህዝብ ነው እየቆምን ይያሉ ነገር ግን ይሄንን መከራ ያማራ ህዝብ ላይ እንዲባባስ አድርገዋልና ከማንንም በላይ ተጠያቂዎች እነዚህ ሰዎች ናቸው ለማንኛውም መስፍን ወደ ሌላው ርዕሰ ጉዳይ እንሂድ እንግዲህ በዚህ ስሜት ውስጥ የገባነው ትላንትና የአማራ ፋኖ በጎንደር ላይ ያሉት የተለያዩ መዋቅሮች እርቀ ሰላም በፈጸሙበት ማግስት መስማታችን እንጂ ትላንት የሆነው ነገር ይሄን ጥያቄ ሊመልሱሉ ይችል ነበር ዘገየ በርግጥ ከመቅረት ይሻላል ዘግይቷል አሁንም የዘገዩ አካባቢዎች አሉ እነ ወሎ ዘግይቷል እነ ምሬ ወዳጆና እነ ኮሎኔል ፋንታው ሙአባ ሸዋ ላይ ዘግይቷል እነ ኢንጂነር ደሳለኝና እነ መከታው አሁንም ይሄ አይናችሁ ያየ እንዲ አይነት ነገር ነው በቀጣይም የሚፈጸመው እንዲ አይነቱ ነገር አንድ በአለም ብቻ አይደለም ሺ በአለም ላይ ሊፈጸም ይችላል ሺ አማራ ተወላጆች ላይ እናንተ ካልተስማማችሁ የጎንደሮችን አይነት እርቅ ካላወረዳችሁ ይሄ መከራ እንዲ አይነት ዘግናኝ ወሬ የየለት ክስተት ይሆናል ጆራችን ይለምደዋል
ለማንኛውም የጎንደሩ ቀላል የሚባል አይደለም እንዳልኩት ቢዘገይም መጥቷል ታርቀዋል እርስ በርስ መዋጋት አቁመው ጥይታቸውን ለወገን ሳይሆን ለጠላት ላይ ያደርጉ ትላንት በፈጸሙት እርቅ ይፋ አድርገዋል ደስ የሚል ዜና ነው እንዲህ አይነቱን የዛሬውን ክስተት ሙሉ በሙሉ ሊያጠፋ የሚችለው እንዲህ አይነቱ እርቅ መሆኑን በደንብ መረዳት አለባቸው እንኳን ደስ አላችሁ ብለዋል ጥያቄ አንስተናል አይ ደስ ሊለን የሚችለው ደሞ ነገ ተነስታችሁ ጸቡስ ካልገባችሁ ደግሞ ሌላ ቦታ ያለውም ደሞ አልታረቅም ብሎ ከቀጠለ ምኑን ደስ አለን ይሄ ያዝለቀቅ የሚያደርገው ወንዝ ዳር ላይ የሆነ ኩርባ ላይ የምትጣሉት ነገር መቆም አለበት አለበለዚያ እንኳን ደስ አላችሁ አብይ አህመድ ሁሌ የሚለው ዝም ብሎ የውሸትም ከሶማሌላንድ ዝም ብሎ የውሸት የጨረቃ ወደብ አገኘው ብሎ እንኳን ደስ አላችሁ እንዳለው በየቦታው የእንኳን ደስ አላችሁ መልእክት እንደሚያስተላልፈው ዝም ብሎ አየር ላይ ያለ መሬት ላይ የማይተገበር እንኳን ደስ አላችሁ ሊሆን ይችላል ትርጉም ያለው መሬት ረገጠ እንዲሆን እባካችሁ ወደ ተግባር ለውጣችሁ እስከ መጨረሻ ዝለቁ የሚለው መልእክት በዚያ አጋጣሚ እናስተላልፋለን ግን ክስተቱ በጣም ጥሩ ነው በሁለቱም ወገን ያሉ ያፋኑ አመራሮች ሊደነቁና ሊመሰገኑ ይገባል መስፈን አይ ሊደነቁ ሊመሰገኑ አይገባም ግዴታ ነው ባለገራችን ላይ በግፊት በመናምን የመጣ ነው እንደዚህ ያላችሁ እንትና ተወሉ ማለት እናደንቃለን እነዚህን ሰዎች የከፈሉ ያሉት መስዋዕትነት ያደረጉ ያሉት ነገር ክብራለን ግን ትግሉን የሚጎዳ ትግሉን አደጋ ላይ የሚጥል የሚደረገው ነገር ላይ ግን በጣም እንደዚህ ነገር ቀልድ መቆም አለበት በብዙ ግፊት በብዙ ሽምግልና በብዙ ድርድር የመጣ ነገር ነው በብዙ ብቻ ሳይሆን ብዙ ሰዎች ብዙ መተካ የሌላቸው ጀግኖች ከሌላ ወገን በተተኮሰ ጥይት ሳይሆን በራስ ወገን በተተኮሰ ጥይት የሞቱበት ጭቅጭቅ ነው ውዝግብ ነው የተፈጠረ ነበር ይሄን እውነት መናገር መቻል አለ ጎንደር ላይ ኦልሞስት ትግል እኮ ቆሞ ነበር ማለት ይቻላል ብልጽግና ፎይታ አግኝቶ ነበር እኮ አይደለ እንዴ እውነት አለ ብልጽግና ፎይታ አግኝቶ ነበር እንዲያውም ብልጽግና ብቻ ሳይሆን ይሄንን አጋጣሚ ተጠቅሞ የተደራጀ ሌባ አሁን ዝም ብለስ ከሰማ አማራ ክልል ውስጥ እገታ መኪና አቁሞ መዝረፍ ምናምን ያለው ጎንደር አካባቢ ብቻ because ፋኖ እርስ በርሱ በትንንሽ በእንጭፍጫፌ ጉዳዮች ላይ ራሱን ጭቅጭቅ እርስ በርስ ንትርኩ ስላለ ይሄ እድል ከፈተ ብልጽግና ራሱ ያደራጀው ምንድነው የቅማንት ሚሊሻ የመናምን የተባለ ኃይል መንግስት ዘርፈ ታክስ ቀረጥለህ ብላ ምናምን ብሎ ያዘዘው ኃይል አለ መኪና ወደ መተማ የሚሄድ መኪና በሙሉ ያቆመ የሚዘርፍ የነበር ይሄንን እድል ያገኘው በማን ነው በፋኖ እርስ በርስ መከፋፈል ጠቅላይ ግዛት ዋና ግዛት ምናምን ነገር እየተባባለ ማለት እውነቴ ነው እዚህ ደረጃ ላይ መድረሳቸው ይደነቃል ግን በጣም አንዳንዴ እኛም እናበዛዋለን ማድናቆቱ ምናምን ቸኩላለን እውነቴ ነው ግዴታቸው ነው የገቡ ዋጋ እየከፈሉበት ያለው መስዋዕት ለምንድነው እነሱ እንትናቸው እንደመከልብ የሚያደርጉት ዋናው ነገር አንድ መምጣቱ ነው ጎንደር በጣም ወሳኝ ነው ሁሌ ከዚህ ቀደም ይያለው ጎንደር በተለይ በዚህ በአማራ የትጥቅ ትግል እንቅስቃሴ ውስጥ የትግል ውስጥ በጣም ወሳኝ ቦታ ነው ጂኦግራፊካሊ ከሁለት ጎረቤት ሀገሮች ጋር ይዋሰናል በጣም ሴንሲቲቭ ኤሪያ ነው የወልቃይት ጉዳይ አለበት በጣም ብዙ ነገሮች የሎጂስቲክ የምናምን የመሳሰሉት ነገሮች ያሉበት ቦታ ነው እዛ ቦታ ላይ አማራ ትግል ከታመመ በአጠቃላይ ሌላ ቦታ ሽባ ነው የሚሆነው ይሄንን መታሰብ ያርጎንት ማረጋ እነሱ ራሳቸውን ብቻ አይደለም ይዘው የሚሄዱት በአጠቃላይ ያለውን ታች ያለውን ሸዋ ድረስ የሚካሄደውን ትግል ነው ይዘው የሚሄዱት ይሄን ማወቅ አለባቸው ተመልከት ወሎ አሁን ያለፈው ሳምንት ምዕራብ ምስራቅ አማራ ያውላ ትግል ሲካሄድ እንትን ነበር ፓሲቭ ነበሩ እዛ ጎንደር ደቡብ ጎንደር ምናምን ጎንደር እንቅስቃሴ ቢኖር ኖሮ በቃ እነቴ ነው እኔ የመጣብኝ አሁን ያለፈው ሳምንት ይሄ ምስራቅ አማራ ወሎ ውስጥ የተካሄደው እንትንን ሳስበው የአሳድ በ3 ሳምንት የመገርሰስ እንትን ነው የመጣብኝ it is possible ይቻላል አሳይተውናል ክፍለ ጦሮችን ደርምሰው እንትን ሲሉ ማለት በታት ነው ሲበታተኑ የመንግስት ሰራዊት እግሬ ያውጭኝ የዘሰንሰለቱ ሲበታተን አይተን በጣም ሊያውም በአነስተኛ በአንድ እንትን ማለት ነው ግሩፕ እንትን ማለት አስበው በዚህ ላይ የጎንደር እንቅስቃሴ ቢጨመርበት የጎጃም እንቅስቃሴ ቢጨመርበት አለው ነገርኩ ይሄ በጣም ዝም ብሎ በጣም ጥልቅ ያለ ሚሊተሪ አናሊስት መሆን አይጠይቅም ትልቅ ለውጥ ይታይ ነበር ስላደረጉት እናመሰግናለን ስለዘገዩ ግን እንወቅሳቸዋለን
ስለዘገዩ እንወቅሳቸዋለን። አሁን እኛ እንትኑን አይደለም እኔ ብዙ ጊዜ በቃ አሁን ሶሻል ሚዲያ ላይ ወንድሞቻችን ተቃቀፉ ምናምን ነገር ሶሻል ሚዲያው ሴሌብሬት እያደረገ ነው። ጥሩ ነው። ግን መሬት ላይ ወርደው ያሳዩ። መሬት ላይ ወርደው የመተቃቀፋቸውን መሬት ላይ ወርደው ተግባራዊ እንትኑን ያሳዩ። እሱን ነው የምለው። እንዳልኩ ነው በጣም ወሳኝ ቦታ ላይ ነው ያሉት እነሱ። በጣም ወሳኝ ቦታ ላይ ነው ያሉት። እዛ ላይ የሚፈጠር መዘናጋት፣ እዛ ላይ የሚፈጠር ትንሽ የመንገጫገጭ በአጠቃላይ ትግሉን ነው ኮስት የሚያደርገው እና ይሄን ስላደረጉ በጣም ደስ ብሎናል። ግን እንደው በቃ ምናምን ብለን እንትና እናደርግም። ግን እንዳልኩት ነው ፕሊዝ ዱ ኢት እንደው ሜክ ኢት ወርክ ነው የሚባለው። በእግሩ እንደሄድ አድርጉት። በቃ ተቃቅፋችሁ ፎቶ የተነሳችሁትን በሙሉ ሰራዊቶቻችሁ የጎንደር አንድ እዝ ፈጥራችሁ ተቃቅፈው ብልጽግናን ከጎንደር ታሪክ እንዲያደርጉት አድርገው ነበር እኮ ደግሞ ኦሬዲ እኮ ጨርሰው ነበር። ደብረታቦር ከተማ በቁጥጥር ስር ነበር። ብዙ ነገር ንፋስ መውጫ ምናምን ብዙ ከተሞች እኮ ሰሜን ጎንደር ምናምን አድርገው ሆኖ ነበር እኮ። እንደገና ወደ ውስጥ ንትርክ ሲጀመር ሁሉም ያኛውን ተወና እርስ በርሱ እንትን ሆነ። መተኪያ የሌላቸው ልጆችን አጣን ማለት። ስለዚህ በጣም ጥሩ ነገር ነው። ግን ጥሩን የሚሆነው የበለጠ ጥሩ የሚሆነው ግን በደንብ መሬት ላይ የረገጠ በደንብ በእግሩ የሚሄድ ነገር ሰርቶ ሲያሳዩ ነውና ይሄንን እንግዲህ በሚቀጥለው ሳምንት አይተን በሚቀጥሉት ጊዜዎች አይተን ያለቀለት ነገር ብንናገር ይሻላል። አሁን ፎቶ የተቃቀፉትን ፎቶ አይተን እልልልል ምናምን ነገር ብንል በነገር እኛም ትዝብት ላይ እንወድቃለን መሳይ። አዎ መስፍን መቼም ምን ያጣ እንግዲህ እንዲህ አይነቱን ነገር ስላጣን ትንሽ ነገር ስናይ ደስታችን አንዳንድ ጊዜ ወሰን የለውም። ምክንያቱም የምናየው ነገር ሁሉ ቅጭም የሚያደርግ ነው። በትንሽ ነገር ሀገራዊ አጀንዳ አንስተው የአማራን ህዝብ ህልውና እንታደጋለን፣ ከዛም አልፈን ኢትዮጵያን እናድናለን፣ ከዛም አልፈን ምስራቅ አፍሪካ ላይ ተጽዕኖ ያለው ኃይል እንፈጥራለን ብለው የተነሱ ኃይሎች በትንንሽ ጉዳዮች እዚህም እዛም ሲጣሉ ስናይ ጊዜ እና እቺን ደግሞ አንድ የሆነች ነገር ተስፋ ምናደርግበት ድርጊት ሲፈጽሙ ደግሞ አንዳንዴ ያው ስሜታዊ ሆነ ደስታን ትገልጸዋለህ እንጂ እንዳልከው ትርጉም ያለው ነገር ነው የምንፈልገው። ትርጉም ያለው ዝም ብሎ ገባ ወጣ የሚባለው ነገር ታረቀ ተጣላ የሚባል መስማት ሰልችቶናል። ስለዚህ ነግረናቸዋል። እነሱም ያውቃሉ። በዚህ እድሜያቸው በወጣትነታቸው አንዳንዶቹ እኮ ምሁራን ናቸው። ዶክተሮች አሉ፣ ፕሮፌሰሮች አሉ፣ ኢንጂነሮች አሉ። ስንት ሀገር እኮ የሚያቀኑ በዚህ ጊዜያቸው እዚህ ጦር ሜዳ ክላሽ ይዘው ከሚሮጡ ስንት ትውልድ መቅረጽ ይችሉ ነበር። ግን ምን ያድርጉ ወደው አይደለም። ነገር ግን ያንን መስዋዕትነታቸውን ደግሞ በትንንሽ ነገር ዋጋ ከሚያሳጡ ብለን ነው እንዲህ የምንቆጣቸው እንጂ ዝም ብለን እዛ በእነሱ ጫማ ውስጥ ሆነን ብናየው የበለጠ ዋጋ ምን ያህል ከባድ እንደሆነ እንረዳዋለን። እዚህ ባርማዶ ሆነን እንዲያድርጉ አታድርጉ አይነት እንደው ትእዛዝም በሚመስል መልኩ ምናደርገው የሞራል ጥያቄ እንደሚያስነሳብን እናውቃለን። ግን እነሱ ለሚከፍሉት መስዋዕትነት ክብር ስንል ነው ምንቆጣውም ምንነጫነጨው። ለማንኛውም መስፍን ይሄ ድርጊት ከተፈጸመ በኋላ አገዛዙ ደንግጧል። ወዲያውኑ ነው ወረራ የፈጸመው። መረጃ ደርሶት በዛ አካባቢ ወረራ ፈጽሞ ግን ወረራው መክተው በዛሬው ዕለት ራሳቸውን ከወረራው ነፃ ያደረጉበት ሁኔታ ነው የሰማነው። ለአገዛዙ እቺ ማርከሻ መድኃኒት ናት። ከድሮን በላይ ከሚሳኤል በላይ አብይ አህመድን የሚያፍረከርከው የፋኖች አንድነት መሆኑን የተመሰከረበት ነው። ወሎ ይደገማል፣ ሸዋም ይደገማል። ይሄንን ቃል ገብተውልናል። ወደ ሌላው ርዕሰ ጉዳይ እንሂድ መጨመርበት ከሌለም የአብይ አህመድ ስርዓት ዛሬ ከፍተኛ ድንጋጤ ውስጥ ነው ያለው። መስፍና የምትለው ነገር ያለ ይመስለኛል። ምስራቅ አማራ ቅድም ያልኩት ነገር ነው በጣም በአንድ እንትን ይሄ ምስራቅ አማራ ወሎ ሰሜን ወሎ ጀምሮ ደቡብ ወሎ የተካሄደው ነገር ባላንስ ኦፍ ፓወሩን የኃይል ሚዛኑን ማዛባት የቻለ ስራ መስራት ተችሏል። እንግዲህ በወሎ አንድ የፋኖ ስብስብ ማለት አስበው እንዳለ አራቱም ክፍለ ሀገሮች ያሉት በሙሉ ኃይሎች ቢቀናጁና እንቅስቃሴ ቢያደርጉ አስበው እንዳልኩት እኮ ነው። አሳድ በ3 ሳምንት ነው የ40 ዓመት የቤተሰብ ዳይናስቲ በሚድል ኢስት በቃ ዘ ቤስት አርሚ የተባለ የሚፈራ ጦር ምጥግባ ስምጥግባ ሳይታወቅ በ3 ሳምንት ሰውየውም ሀገር ጥሎ ሸሸ።
ጀነራሉ ምኑ እንደ የሆነበት ምክንያት ያለው አንድ ስሎ ነው መታገል ስለተቻለው ማለት ፋኖ 3 ሳምንት አይደለም እኔ ከዚህ ባይዘው ይሄን ነገር በጣም አስታውሳለሁ የዛሬ አመት 2 አመት ብየዋለሁ ፋኖ አንድ መሆን ከቻለ አው ስለንትን ስናወራ አሳድ የሸሸ ጊዜ ይሄን ዲስከስ አድርገን ነበር እኔ ተናግሬው ነበር ፋኖ አንድ መሆን ከቻለ አሳድ በ3 ሳምንት ነው የወደቀው አብይ አህመድ በአንድ ሳምንት ከአንድ ሳምንት ባነገዝ ጊዜ ሊገረሰስ የሚችል ነው እውነቴን ነው የምለው የለም ማለት አሁን ይሄ እንትን አይደለም እኮ አቅም ይሄ ስርዓት ውስጡ እንኳን ያሉ ሰዎች የማያምኑ ስርዓት ይሄ ስርዓት በኢኮኖሚ የሞተ ስርዓት ነው መጣበታል ነው ወደ እንትን ላይ ኦልሞስት አሁን ኢመርጀንሲ ሙድ ላይ ናቸው እና አመድ ሸዴ ምናምን ኢትዮጵያ ኢኮኖሚ እንትን ኮማ ውስጥ ነው ያለው እነሱ እየተራራጡ ነው ያለው ይሄ ስርዓት እውነቴን ነው የጥቂት ጊዜ ውስጥ ነው ደሞዝ መጨመር አይደለም ደሞዝ መክፈል የማይችልበት ደረጃ የሚመጣ ስርዓት ይሄ ስርዓት በጣም የተገለለ በጎረቤት በዓለም አቀፍ እንትን የተገለለ ስርዓት የታማኒነት እንትኑ በቃ ያለቀ እንትን ነው ይሄን እንደዚህ አይነት ኦፖርቹኒቲ እንደዚህ አይነት እድል ይያል ደግሞ ህዝቡ እኮ እየደገፈ እኮ ነው በነገራችን ላይ የፋኖ ትልቁ ጥንካሬ ሌላ ነገር አይደለም ጉጋ መቻሉ አይደለም የአማራ ህዝብ ከጀርባው መቆሙ ነው ህዝቡ ሳይለንትሊ እየደገፈው እንትን ያለበት ስለደገፈው ነው እስካሁን የቆየው ህዝቡ እኮ ባይደግፈው አሳልፎ ይሰጠው ነበር ህዝቡ የኔ ትግል ነው ልጆቼም እነዚህ የሚታገሉትም የኔ ልጆች ናቸው የኔን ዓላማ ነው የሚታገሉት ብሎ ስላመነ ነው የሚያበላው የሚያጠጣው የሚደብቀው የቆሰለ የሚያክመው እንትን የሚለው ይሄንን ሀብት ይዘው ይሄንን ትልቅ ህዝብ ድጋፍ ይዘው ይሄን ነገር በዚህ ጊዜ ማስጨረስ ካልቻሉ ችግሩ ከነሱ ነው ያለውና በዚህ ደረጃ በጣም ትልቅ ነገር ነው ያለው እንዳልኩ ነው ሜክ ዘ ዎክ ቶክ ነው የሚባለው በእንግሊዘኛ አርጉት አራምዱት እግር አውጡለት ይሄ ነው ማለት መስፍን እንግዲህ ከዚህ ጋር ተያይዞ በፋኖ ኃይሎች በተለያዩ አካባቢዎች የሚደረገው ይሉና ተጋድሎም ተጠናክሮ የቀጠለው በአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክዝ ዛሬም ቁልፍ የሆኑ ቦታዎችን ተቆጣጥሯል እነ ቦረና ሳይንት ገነቴ የሚባል ልዩ አካባቢ ነው በወረዳ ደረጃ የሚታይ እሱን ተቆጣጥሯል በጎጃምም እንደዚሁ በርካታ አካባቢዎችን በቁጥጥሩ ስር ያደረገበት ሁኔታ ነው የተፈጠረው የደብረ ማርቆስ ከተማ የምንድነው የጸጥታና ደህንነት ቢሮ ኃላፊ ባህር ዳር ላይ በተፈጸመ የልዩ ኦፕሬሽን ጉዳት ደርሶበታል ምናልባት ሆስፒታል እንዳለ ነው የሰማነው መጨረሻውን እንግዲህ ምን ሰማ ይሆናል ጥቃቶች ባነጣጠረ መልኩ እየተፈጸሙ ነው በተለያዩ አካባቢዎችም እንደዚሁ የሉናው ተጋድሎ ተጠናክሮ ቀጥሏል ወሎና ሸዋ እየተጠበቁ ነው ያሉት አንድነታቸውን እንዲያሳዩ ልክ እንደ ጎንደሮችም እርቀ ሰላም አውርደው የአብይ አህመድ አገዛዝ እናንተ እንዳልከው ሳምንት ሊፈጅ አይችልም ባለፈው የአማራ ፋኖ ብሔራዊ ኃይል ማዕከላዊ ሴንትራል ኮማንድ አባል አርበኛ አስረስ ማረዳምጤ እንዳለው አማራ ክልል የሚያበቃ ነው አማራ ክልል አብይ አህመድ ከተመታ አጠቃላይ የብልጽግናው ስርዓት ያከትምልታል አማራ ክልል ላይ ነው ሁሉ ነገር የሚያበቃው ከዛ በኋላ ምንድነው ባለፈው አንድ የፋኖ አመራር የተናገረው አለ አማራ ክልል በመድፍ ከዛ በኋላ በፊሽካ ብሏል በመድፍ ተጨርሰውና ከዛ በኋላ ፊሽካ የነፋ ሜር ነው ብሏል አብይ አህመድ አማራ ክልልን ካጣ በኋላ ዓለም ሁሉ የሚያበቃ ነው የሚሆነውና አማራ ክልል ያለውን ነገር በደንብ መስራት ይገባቸዋል ወደ ሌላው ርዕሰ ጉዳይ እንሂድ ቀደም ሲል ለካክተቋል የአብይ አህመድ አገዛዝ እየተራወጠ ነው ዓለምም ጀርባውን ሰጥቶታል እንግዲህ ይሄ የወሰደው ብድር እንዲራዘምለት ያቀረበው የድርድር ሐሳብ ነው በፍጹም አይቻልም አምጣ ተብሎ ጊዜ አንሰጥህም ክፈል ብለውታል ድርድሩ ከሽፏል ፓሪስ ፈረንሳይ ሲካሄድ የነበረው ድርድር መክሸፉን የሰማ ነው የአብይ አህመድ የፋይናንስ ባለስልጣናት ተያይዘው እዚህ አሜሪካ ዋሽንግተን ዲሲ ነው ያሉት ተጨማሪ ብድር ሊጠይቁ ነው የወሰዱትን አልከፈሉ ተጨማሪ ብድር ጥያቄ ያነሱ ነው የለም መጀመሪያ ወሰዳችሁትን ክፈሉ እየተባሉ ነው ስለዚህ ዛሬ መጣው የተሰማው ነገር ለአብይ አህመድ ወሽመጥ የሚቆርጥ ነው ካልከፈልክ ወደ ህግ እንሄዳለን ይያሉት ነው ድርድሩ አልሰመረም ክፈል ይያሉት ነው መስፍን ይሄ ቀላል አይደለም የአብይ አህመድ አገዛዝ ምናልባትም ምንድነው ምን ላይ ተንጠለጠለ ቅጠል ላይ ተንጠለጠለ ሊሆን ይችላል በማንኛውም ሰዓት ላይ ሊወድቅ የሚችልበት እድል እንዳለ ነው ያየነው ምክንያቱም የሀገር ውስጥ ድጋፍ የለውም
በመሳሪያ ኃይል ነው ያለው ውጭ ደግሞ ፊቱን እየነሳው ነው ያለው ስለዚህ ከሁለት ያጣ ሆኖ ምናልባት ውድቀቱን ያፋጠነ ያለ ስርዓት ነው ማለት እንችላለን እስቲ ከዚህ ከኢኮኖሚ ጋር በተያያዘ የገጠመው ወቅታዊ ፈተና ምንድነው መስፈን ነው እኔ ሰው እንትኑን ብቻ አንዱን ብቻ ነገር ነጥለን አናየውም አሁን ይሄ ኢትዮጵያ አበዳሪዎቿ ጋር ቦንድ ሆልደርስ የሚባሉት ጋር እየተደራደረች ነበር መቼም አፍሩምና ቀንሱልን 200 ሚሊዮኑን በሆነ ጊዜ እንከፍላቸው አራዝሙልን ነው ብድር ክፍያውን አራዝሙልን ነው ያሏቸው ቦንድ ሆልደሮቹ ደግሞ አይ እናንተማ በአለም ባንክ እንትንበያም በሌላም ባሉን መረጃዎች መሰረት የጦር አውሮፕላን ከራሻ ተገዛላችሁ ድሮን ከዚህ ቦታ ተገዛላችሁ ለዚህ ለጦርነት ምናም ዝግጅት ያደርጋችሁ ለዚህ ያባይ ስለዚህ ገንዘቡ አላችሁ አሁን ነው አምጦ የሚል እንቃርገው ይዟቸዋል ወደቴን ነው ኢትዮጵያ ኢኮኖሚ ነው እኔ አሁን ሌሎች ኢኮኖሚስቶች ይስማሙ አላቀም እኔ ቆሟል ባይ ነኝ ኢትዮጵያ ውስጥ አሁን ኢኮኖሚ አለ ብያለሁ ቆሟል ስታክ የሆነ ቦታ ላይ ምንም ነገር ወደፊትም አይል ወደ ኋላም አይል እንትን ላይ ነው እና ይሄ የቆመ ኢኮኖሚ አዲስ ነገር አዲስ እሴት ቫልዩ አድ ሊያደርግ አይችልም አዲስ ሀብት ሊያመነጭ አይችልም አዲስ ነገር ሊሆን እንትን አይችልም ሁሉም እኮ የሚናገሩት እኮ ነው እንደው ተጨማሪ ገንዘብ እኮ ኢኮኖሚ ውስጥ ኢንጀክት ቢደረግ ቢጨመርም አሁን ባለው ሁኔታ የኢትዮጵያ ኢኮኖሚ አሁን ካለበት የመሻሻል እድሉ ዜሮ ነው ምክንያቱም ብልሽቱ ያለው ከፖለቲካው ነው የሚጀምረው የጸጥታው ችግር የፖለቲካው መበላሸት ሙስናው ዋናው ነገር ደግሞ ሚስ ማኔጅመንት ያቀም ማነሱ አንተ እኮ ባንክ ልትበደር ስትሄድ እኮ ነጋዴ ነኝ ዳቦ ቤት ልከፍት እችላለሁ ምናምን ብለህ ስትሄድ መጀመሪያ ይጠይቀዋል እኮ የዳቦ ቤት ከዚህ ቀደም ሰርተህ ታውቃለህ ወይ ደግሞ ልምድ አለው ይላል ከሌለ አይሰጡም በእኛ ብር ነው እንዴ ዳቦ መጋገር ሊለማመድ ነው ብሎ ማለት የአብይ አህመድ እኮ በአጠቃላይ ኢትዮጵያን ኢኮኖሚ ምን ለበለ ልጅ የሆነ መጫወቻ ሰጥተው እንደሚጫወትበት እንደዛ ነው የተጫወተው ባለፈው ሳምንት ብቻ የወጡትን ሪፖርቶች በተከታታይ አይኤምኤፍ ያወጣው ሪፖርት አይተዋል አይደለም ኢትዮጵያ ኢኮኖሚ በምንም መንገድ አሁን ባለበት ሁኔታ እድገት የሚባል ነገር ያሳያል እንዲያውም 23 ነው 33% የነበረው ከድህነት በታች 3 ነው $2 ያገኝ ነበር ተብሎ ከድህነት በታች ከድህነት ወለል በታች ይኖር የነበረው ህዝብ በ10 ነው በ10 ምናምን % ጨምሮ 43-44% ገብቶ ኢትዮጵያ ውስጥ የጨመረው ነገር ድህነት ነው እድገት አይደለም ብልጽግና የሚሉት ተረት ይሄ ነው በዚህ ነው አፈር የሚበላው አባ ድህነት ነው እየጨመረ የዳው ቁጥር ነው እየጨመረ የሚመጣው ኢኮኖሚ ቢያድግ ኖሮ የዳው ቁጥር እየቀነሰ ሰው ከድህነት ወደ መካከለኛ ከዛ ወደ ባለጸግነት ነገር የሚሸጋገርበት ነው ቻይና አደገች ስንልኮ በ10 አመት የኢኮኖሚ እድገት 500 ሚሊዮን ህዝብ ነው እኮ ከድህነት ወጥቶ ከደሃ ከሚባለው እንትን ወጥቶ ወደ መካከለኛ አይኑሮ ደረጃ የገባው እንደውም አሁን ቻይና ከምንድነው የሚባለው ታዳጊ ሀገር የሚባለው እንትን ውስጥ አውጡኝ ብላለች ምክንያቱም አድጋለች ጠግባለች የዓለም ባንክ ሪፖርት ይሄን ያሳያል የአሜሪካን መንግስት የውጭ ጉዳይ መስሪያ ቤት ያወጣው ሪፖርት አይተዋል የኢትዮጵያ ኢኮኖሚ ብዙ ማነቆች አሉበት በቀላሉ የኮሪደር ልማት የተባለው ውሸት እንኳን ምን ያህል ሙስና እንደሚሰራበት ግልጽ የሆነ ጨረታ እንደማይካሄድ በተወሰኑ በኮኔክሽን በኔትወርክ ሰዎች ባለሀብቶች የኮንስትራክሽን ባለሙያዎች ከመንግስት ጋር ግንኙነት ያላቸው እንትን እንደሚሰጣቸው ፕሮጀክት እንደሚሰጣቸው በዛም ገንዘብ ሚስዩዝ እንደሚደረግ እንደሚዘረፍ ያ ብቻ አይደለም በማንኛውም ሀገር ተደርጎ በማይታወቅ ሁኔታ የንብረት ባለቤትነት መብት ተጥሶ አንድን ሰው ዛሬ ጠዋት ተነስቶ የመንግስት ባለስልጣን ይሄን ቤት እናፈርሷል ይሄን ህንጻ እንዴት አፈርሷል ብሎ ካለ ማፍረስ ነው ያለበት ፍርድ ቤት አይከደም የሰውየው የንብረት መብት አይጠበቅም የሰብአዊ መብት አይጠበቅም የመሳሰሉት ነገሮች በዚህ የተነሳ ኢትዮጵያ ውስጥ ኢንቨስትመንት አዲስ ኢንቨስትመንት የውጭ ኢንቨስትመንት የመምጣት እድሉ 0.0 ነው ያለው በዚህ ሁኔታ እድገት አጠብቀው ብር ሾቆ አሁን በአለም ነው በመናምን 16ኛ የመጨረሻ ደረጃ ላይ ደርሷል እንግዲህ አስበው ይሄንን ሁሉ ያያየ አብይ አህመድና ሰዎቹ ብልጽንትኑ አብረ ምንድነው ይባሉ ታምራዊ እድገት ላይ ነው ይሏል
አንድ ወዳጅ አለኝ እዚህ እንግሊዝ ያለና የሆነ የዓለም ባንክ የሆነ ተሳስተው ይሁን ምንም የዛሬ 15 ቀን አንድ ጥሩ ለብልጽግና ጥሩ የምትመስል ነገር አውጥቶ ነበርና ሼር አረገውና ይሄው በጎ ነገር ስና ለኢትዮጵያችን ስንል ለጥፋለን አለና ከዛ ወዲህ ይሄኛውን መጥፎ ነገር ይለጥፋል በየስተብቀው እስካሁን አልለጠፈምና የኢትዮጵያ ኢኮኖሚ በጣም እንዳልኩ ነው ኮማ ውስጥ ነው ያለው እና አህመድ ሽዴ ማን ነው ይሄ አሁን ኢዮብ ተካልኝ ምናምን ተክለወልድ አጥናፉ አሁን ዋሽንግተን ልመና ላይ ናቸው because አሁን ባለው ሁኔታ በዚህ ደረጃ አበዳሪዎቹ ቦንድ ሆልደርስ ብሩን ካልከፈላችሁ ፍርድ ቤት እንሄዳለን ካሉ ፍርድ ቤት ከከሰሱ ምንም ጥያቄ የለውም የተበደረ አካል የተበደረውን ብር መመለስ ካልቻለ ንብረቶቹ ናቸው የሚያዙ የኢትዮጵያ መርከቦች የኢትዮጵያ አየር መንገድ አውሮፕላኖች anywhere እዚህ ፍራንክፈርት ቤልጂየም ምናምን ሲያርፉ ባለም አቀፍ እንትን መሰረት ይታሰራሉ ማለት ፕሮባብሊ ኢትዮጵያ አላት የሚባል ዳሴ ግድቡም እንደ እንትን ሊያዝ ይችላል ባይዞይ እንደ ማስያዣ እና ይሄ ሰውዬ እዚህ ውስጥ ነው እየከተተነ ያለው መስፍን እንደው አንዳንድ ነገሮችን እናንሳ ግድ የለም አዎ አበቃ ነገር አለም እንትን ሲሪየስ ነገር እኮ ነው በነገራችን ላይ በዚህ አሁን ይሄ ነገር በዚህ ከገፋ እኔ በጣም ልንገርሁ 2015 ነው 16 የግሪክ ፋይናንሻል ክራይሲስ ልክ እንደዚህ ነበር አበዳሪዎቹ ትሮይካ ምናምን የሚባል ግሩፕ ፈጠሩ የዓለም ባንክ የአውሮፓ ሴንትራል ባንክ እና እነዚህ ደግሞ ዩሮፒያን ዩኒየን በቃ የግሪክ መንግስትን ከጨዋታ ውጭ ያደረጉት እነሱ ናቸው ግሪክን ይመሩ የነበረው የግሪክን እንትን ይሄን እርምጃ ወሰዱ አንድ እንትን በጣም የታወቀ ፋይናንስ ሚኒስተር ነበራቸው ያኒስ ፋሪፋኮስ ነው የሚባለው እዚህ ያለ መጽሐፍ እሱ የጻፈው የሚገርም መጽሐፍ እንትን ነው በቃ ምንም መንግስቱ ሽባ ሆነ እና ኢትዮጵያ ደግሞ ከዚህ የከፋ ነው የሚሆነው ሆኖስ በነገራችን ላይ አሁን በዚህ ሁኔታ ከቀጠለ ዓለም ባንክ ይመጣና ይሄንን እንትን ዳቹን ለመክፈል የተወሰነ ብድር እንሰጣቸዋለን ነገር ግን አሁን ካለው ኮንዲሽናሊቲስ አሁን ካቀረቡት ፖሊሲ አማራጭ እንደገና የበለጠ የጠበቀ አማራጭ ይዘው ሊመጡ ይችላሉ እነሱ ብቻ አይደሉም ዶናልድ ትራምፕ ትላንት የግብጽ ብሔራዊ ሽልማት ሲሸለማይቸው ነበርና ያው ሰሞኑን ያያየው ነው ባገኘው አጋጣሚ ሁሉ ግድቡ እያለ ነው ለግብ ምንም ጥያቄ የለውም ለግብጽ ወገንተኛ እንደሆነ ነው ይሄን አጋጣሚ ካገኘ የአሜሪካ መንግስት አሁን ያለው የትራምፕ አስተዳደር ኢትዮጵያን ኢኮኖሚ እናሽመደምደዋለን ወይንም ከግብጽ ጋር እንዲህ አይነት ውል ተፈራረሙ ብሎ በእርግጠኝነት አብይ አህመድ ያደርገዋል ዳዝንት ኬር ስልጣን ላይ አንድ ቀን መቆየቱን ነው እንጂ የሚያየው ዛሬን አሁንም ማለፉን ነው እንጂ የሚያየው ለትውልድ ለሚቀጥለው ጄነሬሽን ምናም የሚባል ነገር የለም ሌንጮ ባቲ ምንድነው ስልክ ሲያነጋግረው ከማን ጋር ነው የምታወራው እንደተባለው አይነት ነገር አይደለም አብይ እንደዛ አይነት ሰው አይደለም እና በጣም የሚገርም እንት ነው ኢትዮጵያ ኮማ ውስጥ የገባ ኢኮኖሚ በተቻለ መጠን ተጨማሪ ደም ተጨማሪ ግሉኮስ ለመስጠት ነው እየተራራጡ ያሉት ነዮ የሚሳካላቸው አይመስለኝም ዛሬ ነው ምናምን ብሉምበርግ ያነበብኩ ነበር ይስንተን ያለቀለት ነገር ነው ይሄ ከየትም የመጣ አይደለም በነገራችን ላይ ቅድም ያልኩ ነገር ነው የዛሬ 7-8 አመት ኢትዮጵያ የደሃው ቁጥር እየቀነሰ ሄዶ 30 ምናምን 20 ምናምን ደርሶ ነበር ይሄ ሰውዬ ብልጽግና አብይ አህመድ ወደ ስልጣን ከመጣ ዘምሮ ያ ወደ ታች ይወርድ የነበረው የደህንነት ቁጥር ወደ ላይ ሆኖ ዳው ጨመረ የኢትዮጵያ ችግር እንደዚህ ነው የተሻሻለው ነገር አስከፊ እየሆነ ነው የመጣው የተለወጠው ነገር ወደ ኋላ ነው እየተመለሰ ያለው የኋልዮሽ ጉዞ ነው እየተከደ ያለው ስለዚህ እንትኑ የኢኮኖሚ ቆስ በራሱ ምናልባት ቅድም ያነሳ ነው ይሄ ማዳጋስካር የሞሮኮ የምናምን አይነት እንትን የሚፈጥረው አንደኛው እሱ ነው ትልቁ እንትን ፋክተር እሱ በቃ አንድ ፖይንት ላይ መንግስት ምከፍለው የለኝም እንትንም የለኝም ብሎ ድርቅ ሊል ይችላል አዳሜ ቤት ተኝተ ምንም እንትናት ውጣና ታገል ሲሪየስ መስፍን ምናልባት አንድ ነገር ማለት ከቻለን በጣም ጥሩ ነገሮችን ያነሳው እውነት ለመናገር የአብይ አህመድ አገዛዝ በነገራችን ላይ መስፍን የአዳነች አቤቤም የሰሞኑ የኮሪደር ልማት ከአዲስ አንሰራም ከዚህ በኋላ
ያለችውም በቅርቡ አሜሪካ መንግስት በኮሪደር ልማት ላይ ያነሳው ጠንካራ ተቃውሞ ምላሽ ለመስጠት ነው። በቃ ይወትተናል በቃ ኮሪደር ልማት ከዚህ በኋላ ስለተወል ሊሆን ይችላል ምናልባት ከምርጫ ጋር የተያዘ እንደሚሆን እንጠረጥራለን። ስለዚህ አብይ አህመድ ጨንቆታል። አንተ ቀደም ሲል ያልከው ነገር አለ። እዚህ የመጡት ሰዎች ሪፖርት እንዲያቀርቡ ነው። ሌላ ተጨማሪ ብድር እንዲጠይቁ አይደለም። የሚለቀቅ በየጊዜው የሆነ ነገር ካረጉ የሆነ ነገር የሚለቀቅ የሆነ ነገር ካረጉ እንደዛ አይነት ነገር ውስጥ ስምምነት ገብተዋል። ያንን አድርጋችኋል ወይ እስቲ ሪፖርት አቅርቡ ነው። ሲታይ ምንም ያደረጉት ነገር የለም። እንደውም የከፋ ነገር ነው ያለው የከፋ። ስለዚህ ተጨማሪ ብድር ማግኘት አይደለም የተፈቀደውን በተለያየ ጊዜ የሚለቀቀውን ራሱ ሊያገኙ የሚችሉበት እድል እየጠበበ ነው የመጣው። የዓለም ባንክ ገንዘብ ስለሰጠ ምናምን የተወሰነ ነገር አብሯቸው ሊዘልቅ ይችላል። ግን ይሄንን እየወደቀ ያለውን የአብይ አህመድ አገዛዝ እንደው ሊያቆሙትና ሊመልሱት ከሞት ሊያድኑት የሚችሉት አይደለም። ነገሮች እያበቁ ነው ያሉት። ትንሽ ጊዜ እየተንገታገተ ሊቆይ ይችላል። የኢትዮጵያ ህዝብ ስለሆነ ነገሮችን በጣም አዝጋሚ በሆነ መልኩ አብዮትም ሆነ ሌላ እርምጃ ለመውሰድ ስለሚዘገይ እንጂ ሌላ ሀገር ቢሆን ኖሮ የአብይ አህመድ ይሄኔ ተስካሩ ወጥቶ ሰልስቱ ሁሉ አልፎ ብዙ ነገር ታሪክ ሆኖ በቀረ ነበር። ግን ያው ኢትዮጵያ ህዝብ በጣም አዝጋሚ ነው። ነገሮችን እርምጃ ለመውሰድ ብዙ ጊዜ ስለሚወስድበት አብይ አህመድ እችን እድል ተጠቅሞ አሁንም በህይወት ያለ ሊመስል ይችላል። መስፍን ከዚህ በኋላ ምን እድል አለው? እንደምንሰማው ከሆነ እነዚህ አበዳሪ አካላት ገንዘብም አለህ ኮሪደር የምትሰራው ከየት አምጥተህ ነው? ጦር መሳሪያ ከሩሲያ የምትገዛው ከየት አምጥተህ ነው? ገንዘብማ ባይኖር ኖሮ እነዚህ ነገሮች አታደርግም ነበር። አለህ ክፈለን ያሉት እነዚህ ሰዎች እኮ ልክ ናቸው። አብይ አህመድ እንደሚናገረው ከሆነ ብልጽግና ልንጨብጥ አንድ ሐሙስ ነው ይቀርና አለ። ብልጽግናን የሚጨብጥ አካል ብድሩን መክፈል አለበት። የሰው ገንዘብ እየወሰዱ ገንዘብ የለኝም እያሉ መናገርማ ይሄ ነውርም ነው፣ ኢትዮጵያዊም አይደለም። ገንዘብ ካለ ክፈል፣ ከሌለ ደግሞ የለኝም በልና ተመጽዋች ሆነ ራስን ክብርን አውቀ ማንነትን አውቀ መቀመጥ ነው። እየተንጠራራ በዚህ በኩል መፎከር ደግሞ ተገቢ አይደለም ነው። ስለዚህ አበዳሪ አካላትም ጨንቋቸዋል። በዚህ በኩል የለውም እንዳይሉ አለኝ እያለ ይፎክራል። በዚህ በአባይ ግድብም ከዚህ ከቢትኮን ጋር በተያያዘ የሰበሰበው ገንዘብ አለ ወደ 65 ሚሊዮን 70 ሚሊዮን ዶላር አለ። ቢያንስ ከሱ ላይ ለኛም ክፈለን ይያሉት ነው። ገንዘብ የለኝም ግን ደግሞ በዚህ በኩል ደግሞ ገንዘብ አለኝ ይላልና ይሄ ሰውዬ ግራና ቀኝ ማየት የተሳነው ሀገሪቱንም ይዞ ገደል እየገባ ያለ ለመሆኑ እኛ ብቻ ሳይሆን እነሱም በደንብ ተረድተውታል። መስፈን መሳይ ምንድነው በአፊጠፉ በለፈለፉ ትል ነበር አንድ ዘመድ አለችኝና አብይ በየጊዜው በወጣ ቁጥር ኢኮኖሚ ታምር አድጓል፣ ኢኮኖሚው ትብሏል ምናምን ይላል ብለ at the same time ደግሞ ሄዶ ሲለምን ታይዋለህ። ያደገ ኢኮኖሚ ይዘህ ልመና አትገባም። በነገራችን ላይ የበለጸጉት ሀገሮች እኮ በነገራችን ላይ የበጀታቸው ሚዛን ጠብቀው ባላንስ አድርገው እንዲያውም በሰርፕለስ በጀት ትርፍ በጀት ኖሯቸው ከገበያቸው ላይ የሚገኘው ከታክስ ከተለያየ መንገድ የሚያስገቡት ከኤክስፖርት የሚያስገቡት ገንዘብ ትርፍ ሆኖ አንዳንዶቹ ከዛ ላይ ወስደው ሶቨሬን ፈንድ ያቋቁማሉ። ይሄ ሶቨሬን ፈንድ ምናምን ይባል የሉዓላዊነት ፈንድ ማለት ኢትዮጵያ በዛ ደረጃ ላይ ተናገራለች። ኢትዮጵያ ኢኮኖሚው እኮ እንኳን አይደለም ሶቨሬን ፈንድ ሊያቋቁም ወደ ብልጽግና ሊመራ ቀርቶ ዴይ ቱ ዴይ አሁን እኮ የብሔራዊ ባንክ የውጭ ምንዛሪ ክምችት አይ ቲንክ ለወር ነው ለምናምን አይበቃም። አስበው መድኃኒት ለመግዛት በጣም አንዳንድ ወሳኝ የሆኑ ክፍያዎችን ለመፈጸም የግድ የውጭ ምንዛሪ ያስፈልጋል። ለዛ ነው የውጭ ምንዛሪ በጣም ወሳኝነት እንትን የሚለው በኢኮኖሚ ላይ። አሁን ባለው ሁኔታ በዚህ ደረጃ ባዶ ካዝና የውጭ ምንዛሪ ባዶ ካዝና ይዛ ዓለም ባንክ ለምን ይሄድ ኢኮኖሚ አድጓል። እንዲያውም አለፈው ጊዜ ስለ ኮሪደር ልማት ሲነሳ እኛ የራሳችሁ ስራ ስሩ በሏቸው የሚገርም አይነት እንትን ሞራል ውስጥ ነው ያለው ነገራችን የሚገርም እሱን ነገር በአማርኛ ነው ያለው። በእንግሊዘኛ ግን ሌላ ነገር ነው አሉ የተላለፈላቸው ለአሜሪካኖች። አረባ ያስተረጉሙታል እነሱ ቀላል አይሉም ያስተረጉሙታል። አይ ግን ምን መሰለህ ምን በቃ ራሱ በሚያወራው በውሸት ብልጽግና በራሱ ውሸት ነው እየሞተ ያለው። ውሸቱ ራሱ አንዳንዴ አየ ውሸቱን አመኑት። በቃ ራሱ የፈጠሩትን ውሸት አምነውት
ብልጽግና ላይ ነኝ ተሻሽለናል ብልጽገናል ምናምን ብለው እንትን ይሉታል ሪያሊቲው ሌላ ነው እና ያን አምነው ደግሞ ከእውነታው ጋር ደግሞ ሲጋፈጡ ደግሞ የሆነ የሚወስዱት እርምጃ ይሄ በቃ የመበርገግ እርምጃ ነው በቃ ምንም ነገር የተጠና ምናም ይባል ነገር የለም አይ ቲንክ ማሞ ብልጥ ነው በዚህ ላይ በጣም ማሞ ማድነቅ ጀምሬያለሁ በጊዜው ሾልኮ አመለጠ አውሮፕላኑ ላይ ስማ አውሮፕላኑ ነዳጅ ጨርሶ ለመከስከስ ትንሽ ሰዓት ሲቀረው ማሞ በፓራሹት ወረደ እነዮብ ናቸው አሁን ፓይለት እንትኑን አውሮፕላኑን ያለቀ ነዳጅ ጨርሶ አውሮፕላን ተራራ እንዳይጋጭ አድርጎ ለማሳረፍ እየሞከሩ አሉት ግን ኦሬዲ ነዳጅ ጨርሷል ዛያርንታ እና የብልጽግና አንተን ምን መሰለ የሚጀምረው ከራሱ ከፈጠረው ትርክት ውሸት ነው ያ ውሸት ተመልሶ ራሱን እንትን ያደርገዋል ጠልፎ ይጥለዋል እንዳልከው ነው አበዳሪዎቹ እኮ ያሉት እንደ ኢኮኖሚ መንግስት የሚያወራውና እንትን የሚለው አድገናል በልጽገናል እንትን ብለናል ነው በዛ ላይ ደግሞ ከውስጥ ለውስጥ ከቤላሩስ ከራሻ ምናምን ሱኮይ 2035 ነው ምናምን አሁን ፎርዝ ጀነሬሽን ነው ሰርድ ጀነሬሽን አውሮፕላኖች ሲገዛ ሲደራደር ይሰሙታል ድሮን ከቱርክ ጋር ለመግዛት ወደዛ ወደዚህ ሲል ያዩት እንዴ ይሄ እኮ ማለት አንተ አሁን አበዳሪ ባንክ አበድሮ ገንዘብ መክፈል አልችልም ብለ እንትን ብለ ግን ደግሞ የሆነ በጣም ቅንጦተኛ መኪና ብትነዳ እኮ ባንኩ ራሱ ይሄ እንደዚህ ነገር አይሰራም ብሎ ራሱ ይዛ እና አሁን ባለው ሁኔታ እኔ የሚያቆሙት ቅድም እንዳልኩ ነው በቃ በአየር ላይ ሆኖ ነዳጁን ጨርሶ ለመከስከስ ትንሽ የቀረው አውሮፕላን ነው ኢትዮጵያ ኢኮኖሚ ማለት እና ማሞ ምናምን በፓራሹት ጭውጭው ያርጉ ወርደዋል በጊዜያቸው ብልጦች ናቸው አሁን ነዮብና ተክሎል ናቸው እነሱ አውሮፕላኑን እናሳርፋለን ብለው አይ ዶንት ቲንክ የአውሮፕላን እንደፈለጉት የሚያልፍ አይመስለኝም እነሱንም ይዞ ይከሰከሳል እግዚአብሔር ለኢትዮጵያ ህዝብ ይሆነው አብሮን እንትን እንዳይል ማለት ግን ይሄ በጣም ትልቅ ነገር ነው ህዝቡ በነቃት ይሄ ነገር መከታተል አለበት በጣም በተለይ ደግሞ የተማሩ ሰዎች አሁን ፕሮፌሰር ተሾማ አበበ ዶክተር ዮናስ ብሩም ወጣው እንትን ማድረግ አለባቸው በደም ማብራራት መቻል አለባቸው ኢትዮጵያ ኢኮኖሚ ምን ላይ እንዳለ በጣም እንትን ብለው እነሱ ደግሞ የቁጥሩንም ምኑንም መሰባበር መከስከስ ይችሉበታል በዛ እንትን አድርገው ማስረዳት መቻል አለባቸው ህዝቡ ማወቅ አለበት የብልጽግና ወሬ ያጠገበው አንዳንድ ደግሞ አክቲቪስት ወሬኛ ምናምን ደግሞ ማወቅ በቃ እንትን መረዳት መቻል አለበት እና ይሄ ነው ምለው እስቲ እንወርታ በጣም አመሰግናለሁ እንግዲህ በለቱ በጣም ወሳኝ በሆኑ ወለታዊ ጉዳዮችና አንዳንድ በመናነሳቸው አጀንዳዎች ላይ ያንተን ምልከታ ያገኘንበት የዛሬው የአንከር መረጃ ክፍለ ጊዜ ይህንን ይመስላል መስፍን አማን በጣም ነው ማመሰግነው እንግዲህ መልካም ጊዜ ሌላ ጊዜ እንገናኛለን መሳይን በርታ አንተን በርታ እንግዲህ መልካም ጊዜ ለሁላችንም